ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የዛሬ ትምህርት ክፍላችን ምዕራፍ 25 የማቴዎስ ወንጌል ከቁጥር 1 እስከ 13። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን እንዲቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5 ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩል ሌሊት ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ውካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነውና ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ይሄ እግዚአብሔር ቃል ነው። ምንኛ መልካም ነው በመገኘት ውስጥ መቆየት፣ ከዚህ ዓለም ግርግር መለየት፣ ፊትህን ማየት። ምንኛ መልካም ነው በመገኘት ውስጥ መቆየት፣ ከዚህ ዓለም ግርግር መለየት፣ ፊትህን ማየት። ምንኛ መልካም ነው በመገኘት ውስጥ መቆየት፣ ከዚህ ዓለም ግርግር መለየት፣ ፊትህን ማየት። ሃሌሉያ። ተመስገን ጌታ ሆይ ተመስገን። እናመሰግንሃለን። ብዙ ምሕረት ብዙ ቸርነት የበዛልንን እንዲህ አይነት እድሎችን ደጋግመህ እየሰጠህን በመንፈስህ እየሞላህን በቃልህ እያስታጠቅከን በዚህ ዓለም ያለውን መከራ ፈተና እንድንጋፈጥ ሁልጊዜ አቅም ስለምትሆነን እናመሰግንሃለን። ስለሰጠህን መልካም ጊዜ ክብር ላንተ ይሁን። ጌታ ሆይ አሁን የተነበበውን ቅዱስ ቃልህን እንድታበራልን በሚገባን መንገድ እግዚአብሔር ሆይ ለእያንዳንዳችን ብርሃንን እንድሰጠን እንጸልያለን። በአንተ የተደረገልንን በአንተ የሆነውንም ደግሞ እየተደነቅን እየተገረምን አሁንም አንተን ለማምለክ አሁንም አንተን ለማገልገል እንደገና ለመሰጠት ምክንያት እንድታደርገው ይሄንን ምሽት እንለምንሃለን። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ። አሜን። ጌታ ይባርካችሁ። እንቀመጣለን።
እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 25 ዛሬ ገብተናል። ጥሩ እየሄድን ነው። ክብር ለጌታ ይሁን። የማቴዎስ ወንጌል ጥናታችን ጥሩ እየሄደ ነው። ምዕራፍ 24 ላይ ጌታ ኢየሱስ ክርስቶስ ሲናገርበት የነበረውን ሴቲንግ አልቀየረም። አሁንም ደብረ ዘይት ተራራ ላይ ሆኖ ነው ከደቀ መዛሙርቱ ጋር ይሄንን እየተነጋገረ ያለው። ይሄ ደብረ ዘይት ተራራ ላይ የነበረው ንግግር የሚያበቃው ምዕራፍ 26 ቁጥር 1 ላይ ነው። አይ ቲንክ እሱም ብናየው 24 25 አንድ ላይ እንደሆነ በደንብ እንድናስብ ያደርገናል። ማቴዎስ ወንጌል ምዕራፍ 26 ቁጥር 1 ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ይላል። አሁን ምዕራፍ 26 ሌላ ሽፍት ያደርጋል ማለት ነው። በፈጸመ ጊዜ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። እነሱ ባነሱት ጥያቄ ምክንያት ምዕራፍ 24 ላይ መቼ ነው የዓለም መጨረሻ የመምጣትስ ነገር ምልክቶቹስ እንደዚህ ለሱ መልስ ሲሰጥ ምዕራፍ 24 እንደገና ምዕራፍ 25 ይቀጥላል ያ መልስ። 26 ላይ ስንገባ ግን ኮምፕሊትሊ ያ ዲስከሽን ወይንም ያ አስተምሮ ያቆምና ክላይማክሱ ላይ ይደርሳል። ኢየሱስ የመጣበት ዋና ምክንያት ሊሰቀል ስለሆነ ታውቃላችሁ፣ 2 ቀን የቀረው ፋሲካ ልናከብር ይላቸዋል። ፋሲካ በጉ ታርዶ ቂጣውን እየበሉ አባቶቻችን ድሮ ከግብፅ ወጡ እያሉ የሚያከብሩት በዓል ነው። ከ2 ቀን በኋላ ግን ፋሲካ ራሱ ይቀየራል። ፋሲካችን ክርስቶስ ይታረዳል ማለት ነው ከ2 ቀን በኋላ። ስለዚህ ይሄ ሳምንት ይሄ አሁን የምናጠናበት ክፍል ያለበት ሳምንት ብዙ ነገሮች ሽፍት የሚያደርጉበት እና በቃ ፍጻሜያቸውን የሚያገኙበት ሳምንት ስለሆነ በጣም ከባድ ሰዓት ነው ለደቀ መዛሙርቱ ራሱ። አሁን ሲነበብ እንደሰማችሁት ምዕራፍ 25 ላይ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ይላል። የዛሬው ክፍል ርዕሳችን 10 ቆነጃጅት ነው የሚለው። አንዳንድ ትርጉሞችን ብትመለከቱ አሁን አዲሱ መደበኛ ትርጉም ልጃገረዶች ይላቸዋል። እንግሊዝኛው ደግሞ ያው 10 ቨርጂንስ ይላቸዋል። እንደዚህ የተለያየ እንትን ማየት ትችላላችሁ። ዞሮ ግን ቆነጃጅት ናቸው። ይሄ ሰልካካነትን ምናምን አይደለም የሚያሳየው። በእድሜያቸው 10 ቤት ውስጥ ያሉ የሙሽሪት ሚዜዎች የሆኑ ለዛ ደግሞ ልዩ ምልክታቸው የሚበራ ነገር በዛን ጊዜ በእንጨት ጫፍ ላይ ወይ ክር ወይንም ጨርቅ ነገር ምናምን ጠቅልለው እዛ ላይ ዘይት ያፈሱበትና ወይም ዘይት ውስጥ ይነክሩትና ከዛ ሲለኩሱት ይነዳል። ግን ዘይት ይፈልጋል እንደገና አንዴ ስለነደደ ለዘላለም ይነዳል ማለት አይደለምና እንደሱ በማድረግ ይለያሉ እነዚህ ቆነጃጅቱ ማለት ነው። ስለዚህ ሙሽራው ሙሽሪትን ሊወስድ ሲመጣ አጅበው ነው እነሱ ለሱ የሚያስረክቡትና እንደዚህ አይነት ምሳሌ ነው ኢየሱስ የተናገረው። መንግስተ ሰማያትን ለማስረዳት ብዙ ምሳሌ ኢየሱስ ተጠቅሟል። ሰርግን ሲጠቀም ወይንም ሙሽራና ሙሽሪትን ወይንም እነዚህን ሚዜዎችን ሲናገር የመጀመሪያው አይደለም። ማቴዎስ ወንጌል ምዕራፍ 22 ላይ ታስታውሱ እንደሆነ መንግስተ ሰማያት አንድ ንጉስ ልጁን ሊድር ተነስቶ ሰርግ ያዘጋጀን የደገሰን ትመስላለች ብሎ ከዚህ በፊት ተናግሯል። ከመጥምቁ ዮሐንስ ጋር በነበራቸው ግንኙነት መጥምቁ ዮሐንስ እኔ ሚዜ ነኝ ብሎ ተናግሯል። ኢየሱስ ያንተ ደቀ መዛሙርት ለምንድን ነው የማይጾሙት ተብሎ ሲጠየቅ ሙሽራው እያለ እንዴት ይጾማሉ ሙሽራው ከነሱ ሲወሰድ እያለ ይሄንን ሙሽራ ሰርግ ሙሽሪት ሚዜ ምናምን የሚለውን ነገር በጣም ተጠቅሞበታል ኢየሱስ። ለደቀ መዛሙርቱም አሁን ይሄን ሲናገር በጣም ማያውቁትን ምሳሌ እየመሰለ አይደለም፣ በደንብ ይገባቸዋል እያወራ ያለው ነገር ማለት ነው። ዋናው ነገር ስለ ሰርግ ልዩ ዕውቀት እንዲኖራቸው አይደለም ደቀ መዛሙርቱ፣ ስለ መንግስተ ሰማያት። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ይችን መንግስት ወይንም የእግዚአብሔርን መንግስት ገና ሲጀምርም አውጇታል። የእግዚአብሔር መንግስት ቀርባለች ብሎ ሰበከ። ቀርባለች? አዎ። ታዲያ ምን እናርግ? ንስሐ ግቡ። እሺ። ተከተሉኝ። እሺ። እየተከተሉት ሲሄዱ ያልተከተሉት ፈሪሳውያን ደግሞ ይመጡና በመሃል በተለይ ሉቃስ 17 ላይ ሄዳችሁ ብትመለከቱ መንግስተ ሰማያት የት ናት ወዴት ናት ብለው ጠየቁት። ቀርባለች የተባሉት ተቀብለው አምነው ንስሐ ገብተው እየተከተሉት ነው። በዚህ መንግስት ውስጥ ነው እየኖሩ ያሉት። ያልተቀበሉት ግን አሁንም ጥያቄያቸው ስለነበረ ይሄ መንግስተ ሰማያት የት ናት እንደዚህ ሲል እዚህ ናት እዛ ናት አይሏትም።
እነሆ በመካከላችሁ ናት አላቸው። ስለዚህ ቀርባለች ብሎ ሰበከ። በመካከላችሁ ናት አለ። በመካከል ላይ ደግሞ አሁን ደግሞ ትጠናቀቃለች ነው፣ ማብቂያ አላት። ይቺ መንግስተ ሰማያት የምትባለው የእግዚአብሔር መንግስት የምትባለው ጫፉ ላይ ሲደርስ፣ ማብቂያው ላይ ሲደርስ እንዲህ ይሆናል። የምታቅፋቸው የምታስገባቸው እንዳለች ሁሉ ሪጀክት የምታደርግ ልክ ይሄ 5 ሰነፎች ሄደው ዘይት ከሚሸጥ ሰው ገዝተው መጥተው ሲያንኳኩ አትገቡም ተብሎ እንደተዘጋው ይቺ መንግስት የምትዘጋበትም ሰዓት አለ። መንግስቲቱ ቀርባለች፣ በመካከላችሁ ናት፣ ትጠናቀቃለች፣ ማብቂያ አላት። ማብቂያዋ ላይ ግን አሰስገሰሱን ሁሉ ሰብስባ የምታስገባ መንግስት ግን አይደለችም። አትገቡም የሚባሉ ሰዎች አሉ፣ እየለመኑ ማለት ነው። ይቺ መንግስት አሁን ትለምናለች ሰዎችን። ስትለምን እምቢ ያሏት ሲለምኗት እምቢ ትላለች። ጌታ ሆይ ጌታ ሆይ እያሉ ያንኳኩ አላወቋችሁም። በመጀመሪያው መምጣቱ ያልተቀበሉትን በሁለተኛው መምጣቱ እሱማ አይቀበላቸውም። አይ ነው ለአንዳንድ ሰው አሁን ወንጌል እንዲህ አይነት ባህሪ ስላለው ራሱ ደስ አይለውም። ግን የእኛ ደስ መሰኘትና ለመሰኘት አይደለም። እኛ ፌስፉል መሆን ያለብን ለእግዚአብሔር ቃል ነው። ባለቤቱ እንዲህ ነበር ያስተማረው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ታዲያ መጨረሻ ለምን ተቀበለን ይሉታል? የእግዚአብሔር መንግስት ስትታወጅ ስትነገር ሰው ብዙ ሰበብ አለ። በኋላ ግን ጭንቁ ሲመጣ አረ ደግሞ ይባላል። አይ ተዘግቷል የሚባልበት ጊዜ አለ ብሎ የእግዚአብሔር መንግስት ባህሪ እንደዚህ አይነት ባህሪ እንዳላት ሊናገር የጀመረበት ክፍል ነው የዛሬው ክፍላችን ማለት ነው። የመጀመሪያው መብራት እያበሩ ሙሽራ መቀበል የሚለውን ሐሳብ ትንሽ ለመመልከት እንሞክር። ምሳሌ ስለሆነ አንዱ ጥንቃቄ ማድረግ ያለበት እሱ ተናግሬ ልጀምር። ምሳሌን ስንመለከት እያንዳንዱን ዝርዝር 10 ማለት ምን ማለት ነው? 5ቱስ እኩል በኩል ነው የሚዳነውና እኩል በኩል ነው የሚተር እንዲህ አይነት ካልኩሌሽን እንዳሰሩ። ታዲያ ካልሰራን እንዴት እናውቀዋለን? ምሳሌ አንድ ዋና ፖይንት ነው ያለው፣ ዝርዝር አይደለም። ምሳሌ ሊያስረዳ የሚመጣው ሁሉ ጊዜ ምሳሌ አንድ ዋና ፖይንት ነው ያለው። ምን የተዘጋጀ ሆኖ መጠበቅና ሳይዘጋጁ መጠበቅ ነው። በቃ የዚህ ክፍል ዋና ፖይንት። አሁን መጨረሻም ስንደመድመው ይሄ ነው ሊቀርልን የሚገባው እንጂ 10ን ተርጉሜ 5ን ተርጉሜ ዘይት በዛን ጊዜ ይሸጥ ነበር ወይ ሌሊት ይሸጣል ወይ አሪፍ ነጋዴ ስለሌለ ነው እንጂ ሌሊት ቢሸጥ ኖሮስ ምናምን ኖ እንደሱ አይነት ዝርዝር ውስጥ ከገባን መውጫም የለንም እና በጣም አስቸጋሪ ነው የሚሆንብን። ታዲያ ምንድነው ዋናው ሐሳብ? ዋናው ሐሳብ አንዱ የምናውቀው የዚህ ክፍል ዋና ሐሳብ ምን የቱ እንደሆነ የምናውቀው ተደጋግሞ የተነገረ ቃል። ድግግሞሽ በአንድ ክፍል ውስጥ ጸሐፊው ሊነግረን የፈለገው ዋና ሐሳብ ብዙ ጊዜ ይሆናል። ብዙ ጊዜ እሱ ነው። አይ ቲንክ ከዚህ በፊት ብዬ ማቅ ይመስለኛል። እኔ እንኳን አንድ ሰው በደንብ ነገሩን እንዳይረሳ ከፈለኩ ደጋግሜ በመንገር ነው ማስይዘው። አደራህን እሺ ከሄደ በኋላ ያው አደራህን እሺ ሊናደዱሉ ይችላል። ይናደድ እንጂ በኋላ ያላልኩትን አምጥቶ ነኝ ከሚያናደድ 3 በደግሞ ይሻለኝ። አደራህን ብዬ እነግረዋለሁ። አደራ ስለተነገረው በትክክል የታዘዘውን ነገር ይዞ ይመጣል ማለት ነው። ስለዚህ በዚህም ክፍል ጌታ ኢየሱስ ክርስቶስ ይሄን ምሳሌ ሲመስልና ሲናገር የደጋገማቸው ቃላቶች አሉ። ምዕራፍ 24ም ላይ ወደ ኋላ መለስ ብለን ብንመለከት ይሄንኑ ሐሳብ ነው ዴቨሎፕ እያደረገ አሁንም እዚህ ጋር ምዕራፍ 25 ላይ ሲያነሳው ምን መዘጋጀት የሚል ቃል ከፈለጋችሁ ላሳያችሁ። የመጀመሪያው ቁጥር 7 ላይ ነው መብራታቸውን አዘጋጁ የሚል ቃል አለ። ከዛ ደግሞ ቁጥር 10 ሙሽራው መጣ ተዘጋጅተው የነበሩትም ይላል። ቁጥር 13 እንግዲህ ንቁ ተዘጋጁ ነው። ሌላ ምንም ትርጉም የለውም። ወደ ኋላ ከተመለሳችሁ ደግሞ ምዕራፍ 24 ቁጥር 44 ላይ ምዕራፍ 24 ቁጥር 44 ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ።
የዚህ የአስሩ ቆነጃጅት መብራት ይዞ የሚመጣውን ሙሽራ መጠበቅ ከዛ 5 ልባሞች 5 ሰነፎች መሆናቸው መልእክቱ ዋናው መልእክት ልባሞች ዝግጁ ናቸው። ዝግጁም ስለሆኑ ሙሽራው ቢጠበቅ ቢዘገይና ቢቆይም እንኳን እነሱ ግን ሬዲ ስለነበሩ መጣ ሲባል ወዲያው ልኩስ አድርገው ሲቀበሉት እንመለከታለን። እና ዝግጁ ሁኑ፣ ተዘጋጁ ነው ዋናው ፖይንት። ለደቀ መዛሙርቱ አሁን ይሄ ንግግር አሁን ኢየሱስ ይሄንን ሲነግራቸው ይሁዳ ኦልሬዲ አሳልፎ እንደሚሰጠው ያውቃል። ጌታ ኢየሱስ ክርስቶስ የለበትም እዚህ ዝግጅት ውስጥ የታወቀ ነው። ስለዚህ 11 ናቸው የሚሆኑት። ከ11 ውስጥ 1/4 አይተርፍም የሚል እንዳይመስላችሁ ይሄ መልእክት። እንደዚህ እንዳልሆነ ደግሞ እናውቃለን። በኋላ መጨረሻ ምን እንደሆኑም ሐዋርያት ሥራም ላይ ስለምንመለከታቸው ማለት ነው። ደቀ መዛሙርቱ ለነሱ ያን ያህል አስፈሪ ወይንም ወየው ኮንፊውዝድ እንዲሆኑ አይደለም ይሄ መልእክት፣ በጭራሽ አይደለም። አንድ ስጋት አለኝ። ይሄንንም ወይም ሌሎች ክፍሎችንም ስንመለከት የኛ ዝንባሌ እኔ ኖርበት ይሆን የሚል ስጋት አለ። ምኑንም ማለት እኮ አይ እንደዚህ እንድናነበው መሆን የለበትም ይሄ ክፍል። አንጠይቅ፣ ራሳችንን አንመርምር ማለቴ ሳይሆን ዳግም ተወልደን የጌታ ልጆች ሆነን በጌታ ቤት በርትተን እየኖርን የጌታ ጸጋ በሕይወታችን እየሰራ እየኖርንም እንኳን አንዳንድ ጊዜ ፍጹም የማይመለከተን ክፍል ሁሉ እንዲረብሸንና ግራ እንዲያጋባን መፍቀድ መንፈሳዊነት አይደለም። የማይመለከተን ክፍል አይመለከተንም በቃ። አሁን ማቴዎስ ወንጌል ምሳሌ ምዕራፍ 23 ቁጥር 29 እስከ 31 አንዴ ላንብብላችሁ። አሁን ይሄ ክፍል የሚመለከተው ይጨነቅ እንጂ እንዴት ነው አንድ አማኝ በዚህ ቃል ሊጨነቅ የሚችለው? በግድ ሊጨነቅ ካላለ በስተቀር ራሱ በውስጡ ያለው የእግዚአብሔር መንፈስ ራሱ አይፈቅድለትም በዚህ ሊጨነቅ። እኔን ይመለከት ይሆን እንዴ እያለ ማለት ነው። ማይመለከተን አይመለከተንም። ምሳሌ ምዕራፍ 23 ቁጥር 29 ጀምሮ እንደዚህ ዋይታ ለማን ነው? ጥያቄ ነው። ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? ቁጥር 30 ላይ ላሉት ነው። የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? እና አይመለከተኝ። እኔ አሁን ይሄ አይመለከተኝ ማለት ይመለከተኝ ነበር፣ አሁን አይመለከተኝ። እኔም አልመለከተውም ወይን ጠጁም ማለት ነው። ባየኸው ጊዜ ባማረ ጊዜ እንደዚህ አድርጎ ነው ፕሮሰሱን ይናገራል። ከዛ በኋላ ነው እዚህ ጣጣ ውስጥ የሚከትህ ይላል። እና ልክ አሁን ይሄ ክፍል እንደማይመለከተን እግዚአብሔር ከዚህ ነፃ እንዳወጣን እንዲህ አይነት ህይወት ውስጥ እንደሌለን ስለምናቅ ወሬ እናደርግም በእንደዚህ አይነት ቨርስ ወይም በእንደዚህ አይነት የመጽሐፍ ቅዱስ ክፍል። ሌሎቹንም የመጽሐፍ ቅዱስ ክፍሎች ስንመለከት በፍጹም ከኛ ጋር የማይገናኘው ነገር ብዙ ሊያስጨንቀን አይገባም። ግን ይሄ ማለት ግን አንባቢው ያስተውል ስለሆነ ያለው ጌታ ኢየሱስ ክርስቶስም ማስተዋል ግን ያስፈልጋል። የሚመለከታቸው ሰዎች ይኖራሉ። እኔን አልተመለከተኝም ማለት ይሄ ቴክስት የሚናገረው ሰው የለም ማለት ግን አይደለም። ከዛ ጋር በተያያዘ አገልግሎታችንን ሼፕ ያደርጋል እዚህ ክፍል ላይ የተገለጠው እውነት ማለት ነው። እሱም በደንብ መመልከት ያስፈልጋል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስል። ምንድነው መብራት ይዞ መውጣት? ባጭሩ በአይሁድ ባህል ሰርግ ሲኖር ሙሽራው ቀን አይመጣም። አሁን ነው እኮ ጠዋት ሙሽራ ይዞ መሄድ የተጀመረው። አሁን 3 ሰዓት እንደተናችን ማለት ነው። 3 ሰዓት ይዞ ይሄዳል፣ 6 ሰዓት ይዞ ይሄዳል፣ ከሰዓት ይዞ ይሄዳል። በአይሁድ ካልቸር ግን ማታ ነው ሙሽሪትን ይዞ የሚሄደው። ማታ ደግሞ መብራት አልነበራቸውም እነሱ እንደኛ።
እንደዚህ አይነት ኤሌክትሪክ ፓወር እንደዚህ ፓውዛ ምናምን አልነበራቸው። ስለዚህ ሙሽራው ሙሽሪትን ፒክ ሊያደርግ ሲመጣ እሱ መጀመሪያ ቦታ ነው የሚያዘጋጀው። ከወሰዳት በኋላ እሱና እሷ የሚኖርበትን ቦታ አዘጋጅቶ ሰምዌር ጨርሶ ከዛ ይመጣል። ይመሳሰላል ከሆነ ጌታ ኢየሱስና ቤተክርስቲያን እንደዚህ እኮ ነው። ስፍራ ላዘጋጅ እሄዳለሁ አይደለም ያለው ጌታ ኢየሱስ ክርስቶስ። በቃ ሙሽራና ሙሽሪት ተመሳሳይ ነው ባህሪያቸው። ስለዚህ ስፍራ ላዘጋጅ እሄዳለሁ ብሏል፣ እመለሳለሁ ብሏል። እስኪመለስ ትጠብቃለች ቤተክርስቲያን ወይም በየዘመናቱ ያሉ አማኞች በሙሉ ማለት ነው። ሙሽሪትም ልክ እንደዚህ ነው። በአይሁድ ካልቸር አጭቷታል፣ ጮኛ ናት። መጽሐፍ ቅዱስ ደግሞ ቤተክርስቲያንና ክርስቶስ ቤተክርስቲያን ለክርስቶስ የታጨች እንደሆነች በብዙ ስፍራ ይናገራል። ጳውሎስ ራሱ ይናገራል። ለአንድ ሙሽራ እንደታጨች እንዳንዲት ድንግል ሴት ነው እናንተን ማጫችሁ ለክርስቶስ እንዲህ ነው ማያችሁ ብሎ ይናገራል። ኤፌሶንን ስናጠና ታስታውሳላችሁ። ክርስቶስ ቤተክርስቲያንን እንደወደደ ባል ሚስትን እያለ የባልና የሚስትን ግንኙነት ከክርስቶስና ከቤተክርስቲያን ጋር ያገናኛል። በብሉይ ኪዳን እግዚአብሔር የእስራኤል ባል ሆኖ ነው የሚነገረው። አታፍሪምና አትፍሪ እያለ ይናገራል። ከዚህ በኋላ ፈጣሪሽ ምንሽ ነው? ባልሽ ነው ብሎ ነው የሚናገረው። ስለዚህ ያ ሜታፎር ወይንም ያ እውቀት ቀድሞም ስላለ ጌታ ኢየሱስ ክርስቶስ ይህንን ምሳሌ ቢመስል በአንዴ ነው የሚገባቸው ደቀ መዛሙርቶች። ሙሽራው ለሱና ለሙሽሪት የሚሆን ቤት አዘጋጅቶ አጭቷታል፣ ቀጠሮ ተሰጥቷል፣ ይመጣል ተብሏል። ስለዚህ የሙሽሪት ሚዜዎች ልክ ያሁን ሚዜ በምንድን ነው የሚለየው? በልብሱ ነው። እንደውም ከወንዶቹ ጋር የሚሄድ ልብስ ተብሎ ወይ በከረባት ወይ በምን። አሁን አንተ ይህን እንዴት አወቅ? 25 ጊዜ ነው ሚዜ ሆንኩ። እንዴት ነው የማላውቀው ይሄን? አሁን እያረጀው ስመጣ ሰውም ተወኝ እንጂ በቃ በየሳምንቱ መምጣት ነበር ወደ ቸርች። የቤተክርስቲያን መሪዎች እስኪሰለቻቸው ድረስ ማለት ነው። አሁንም አለ እሱ እየተባለ ማለት ነው። አደ ሰው ከወደደኝ ለምንድን ነው ማለት ነው ሚዜ ሁነኝ ካለኝ እሺ። ደሞችን ሰማችሁ የመጣችሁ ድሮ ነው ያልኩት። ስለዚህ ልክ አሁን እነዚህ 10 ቆነጃጅት ለኩሰው በያዙት መብራት ነው የሚለዩት የሙሽሪት ሚዜዎች እንደሆኑ ማለት ነው። እና ልክ ሲመጣ ይጠባበቃሉ ማለት ነው ለኩሰው። ለምን? መብራት ስለሌለ ማታ በምሽት ነው የሚመጣው መጥቶ ፒክ የሚያደርጋት። ይሄ ነው ካልቸራቸው። ይሄን ተጠቅሞ ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው። ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ቁጥር 2 ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ፖይንቶቹ እነዚህ ናቸው። ልባም ሆኖ ዝግጁ ሆኖ መጠበቅ የእውነተኛ ደቀ መዝሙር ምልክት ነው። እንዴት ከተባለ የእግዚአብሔር መንግስት ቀርባለች ንስሐ ግባ ወይም ንስሐ ግቢ ስትባል ወይም ሲባል አንድ ሰው አለ የእግዚአብሔር መንግስት የሚባል አለ። ኦኬ ተዘጋጅቷል። ምን ይመስላል? እንደዚህ ይመስላል። ማን ነው የሚገባባት? ንስሐ ገብቶ በክርስቶስ ያመነ። ኦኬ ንስሐ ገባለሁ። ክርስቶስን ተቀብሎ ይሄንን መንገድ የጀመረ ሰው ይሄን መንገድ ያስጀመረው ጌታ ወይንም በውስጡ ማደር የጀመረ የእግዚአብሔር መንፈስ ልባም እንዲሆን ነው የሚያደርገው። ይኸውላችሁ የእግዚአብሔር መንፈስ የልባምነት መንፈስ ነው፣ የፉሊሽነት አይደለም። ሞኞች አትሁኑ፣ የእግዚአብሔር ፈቃድ ምን እንደሆነ መርምራችሁ እወቁ፣ እንደ ብርሃን ልጆች የጌታን ፈቃድ እየመረመራችሁ ተመላለሱ። በምን አቅሜ ስንል የጠጣነው መንፈስ የልባምነት መንፈስ ስለሆነ ይህ አሁን ዝግጁ እንድንሆን የሚያደርገን በጣም የግል ጥረት ምናምን እንደሆነ እንዳናስብ። ራሱ አሁን የሚመጣው የጰራቅሊጦስ ዊክ ነው አይደለ? የወዲያኛው ሳምንት ላይ በጣም አብሮ የሚሄድ ቴክስት ነው በነገራችን ላይ ማቴዎስ 25 መለከተው። የእግዚአብሔር መንፈስ ይሄ ዳግም እንድንወለድ ያደረገን መንፈስ ይሄ የሚያዘናጋ አይነት አይደለም። ኢሳይያስ ምዕራፍ 11 ብትመለከቱ ኢየሱስ ክርስቶስ ላይ የሚወርደውን መንፈስ ሲናገር የጥበብ መንፈስ ነው ይላል። ጠቢብ ነው የሚያደርገው እግዚአብሔር መንፈስ።
ለዓለም አንድ ሰው ጌታን ተቀበለ ህይወቱን ለጌታ ሰጠ ሲባልና ኩል ሲሆን ጅል ነው የሚሉት ዓለማውያን መንፈሳዊን ሰው። የእግዚአብሔር መንፈስ የጅል መንፈስ አይደለም፣ የጥበብ መንፈስ ነው። የሚያርፍበት መንፈስ የጥበብ፣ የእውቀት፣ የማስተዋል፣ ራስን የመግዛት እያለ ነው የሚናገረው። ስለዚህ እሱ መንፈስ ነው ራሱ ሰዎችን ዝግጁ የሚያደርጋቸው። አሁን እነዚህ ልባሞች የተባሉት አማኞችን ነው የሚወክሉት። የሚመጣውን መሲህ በንቃት የሚጠባበቁትን አማኞች ነው የሚወክሉት። ሰነፎቹ ግን አሰብኩኝ ማን ነው ሊወክሉ የሚችሉት ብዬ ስመለከት ማቴዎስ 23 ላይ እናንተ ግብዞች የሚላቸው የፈሪሳውያን ቢጤ። ፈሪሳዊ በየዘመኑ አለ በነገራችን ላይ። ሪሊጂየስ የሆኑ ሰዎች ድሮ ቀሩ አንልም፣ አሁንም አሉ። ምን ማለት ነው ሪሊጂየስ መሆን ማለት? ዝም ብሎ ከላይ ቀፈው ነው እንጂ ዲፕ ኢንሳይድ አልተነኩም እነዛ ሰዎች ማለት። አሁን ኢየሱስ ይነቅፋቸው ነበር ፈሪሳውያንን። ህዝብ እኮ አይነቅፋቸውም። ህዝብ እኮ በጣም ያከብራቸዋል። የከበሬታ ወንበር የምትቀበሉ የከበሬታ ወንበር ለምን ተሰጣቸው? መከበር አለባቸው ብሎ ስላመነ ነው ማህበረሰብ ምንድን ነው የሚያየው? ፊት ነው የሚያየው፣ ውጪን ነው የሚያየው። ኢየሱስ ውስጥን ነው የሚያየው። ስለዚህ ማቴዎስ 23 ላይ ውስጣችሁ እያለ ነው የወቀሳቸው። እናንተ ግብዞች፣ እየደጋገመ እናንተ ግብዞች የእንትኑን ውጪውን ታጠራላችሁ፣ ውስጡ ግን እናንተ ውስጣችሁ በቅሚያ በዝርፊያ በምናምን የተሞላ እንደዚህ ናችሁ እያለ ውስጣቸውን ነበር የሚነቅፈው። ስለዚህ አሁን እነዚህ መብራት ይዘዋል። ከ10 ውስጥ 5ቱ መብራት ያዙ ናቸው። ታዲያ እንዴት ሰነፎች ሆኑ? የእግዚአብሔር መንፈስ በውስጣቸው የሌለ ግን የሃይማኖት መልክ ያላቸው ኃይሉን የካዱ ሰዎች ማለት ነው። 11 ውስጥ አለ ከደቀ መዛሙርቱ የለም። ይሁዳ ከሰጠኸኝ ውስጥ ከጥፋት ልጅ በስተቀር አንድም ከእጅ አልጠፋም ነው ያለው ኢየሱስ። ዮሐንስ 17 ላይ ወደ አባቱ ሲጸልይ የሰጠኸኝን ጠበቅኳቸው በስምህ ይኸው ከአንዱ በቀር አለ። አንዱስ ቢለው አባቱ እሱ የጥፋት ልጅ ነው። ከሱ በስተቀር ግን ሁሉም በስምህ ጠብቄያቸዋል። አሁንም ወደፊት ደግሞ በእነሱ ስብከት ስለሚያምኑት እለምንሃለሁ ብሎ ሲጸልይ እንመለከታለን። አሁን እዚህ ውስጥ 10 ለ2 ተከፍለው 5 ሰነፍ 5 ልባም ሲባል ከደቀ መዛሙርቱም ግማሽ ሰነፍ ግማሽ ልባም ብላችሁ በፍጹም እንዳትተረጉሙ። እንደዛ አይደለም ክፍሉ የሚያወራው። አሁን እዚህ ከተገኘነው ውስጥ ወይም ኦንላይንም ከሚከታተሉት ውስጥ አንድ ሰው የሰነፎቹ ግሩፕ ውስጥ ይሁን የልባሞቹ ግሩፕ ውስጥ ይሁን ማወቅ ይችላል ወይ? በደንብ አድርጎ ነው የሚያውቀው። በደንብ አድርጎ ነው። ይሄ ቬግ የሆነ ውስብስብ የሆነ ነገር አይደለም። ይሄ ክፍል የሚያወራው ከሆነም ያውቀዋል፣ ካልሆነም ያውቀዋል። አንድ ሰው ኃጢአተኛ እንደነበረ አውቆ በክርስቶስ አምኖ ይሄን ጆርኒ የጀመረ የእግዚአብሔር መንፈስ ማደሪያ ሆኖ ይሄ መንፈስ የጌታን ሐሳብና ፈቃድ እየገለጠለት ከዚህም በፊት ተናግረ ለምን ደጋግማችሁ ቸርች የምትመጡት? አይበቃችሁም? ባለፈው ሳምንት ተማራችሁ አይደል? ለምን ትመጣላችሁ? የጌታን ፈቃድ የማወቅ ጉጉት ኦልሬዲ ውስጣችሁ ስለተፈጠረ ነው። ይሄን ጆርኒ ስለገባችሁበት ነው። የገባን ነገር አለ እስካሁን። ደግሞ ነገም ህይወት ስላለ ደግሞ ለሚቀጥለውም ህይወት ስንቄን ልቀበል። ልክ በዚህ በገሃዱ ዓለም የዛሬ 15 ቀን በልቻለሁ አታቅርቢልኝ እንደማንለው ምግብ እንደውም ጭቅጭቁ አቅርቢ ነው። ለምን? ለመኖር መብላት ስላለብን። በመንፈሳዊም ዓለም የጀመርነው ጉዞ እየበላን መንፈሱን እየጠጣን የጌታን ፈቃድ ዲዘርን እያደረግን በዚህ ዓለም ውስጥ የጌታ ፈቃድ ያልሆኑ ምርጫዎች ሲቀርቡልን ፊልተር አድርገን ለይተን አውቀን በጌታ ሐሳብና ፈቃድ ለመጓዝ የጀመርነው ጉዞ እንዳለ ልቦናችን ይመሰክራል። ዳግም የተወለደ ሰው ማለት ነው። ስለዚህ ይሄ እግዚአብሔር መንፈስ በውስጡ ያለ ሰው እንደ ልባሞቹ ይሁን እንደ ሰነፎቹ ይሁን ማወቅ ይችላል። ልባም ነኝ ብዬ ሰነፎቹ ልገኝ ይችል ይሆናል ወይ ምናምን በጣም ይሄ ውንብድብድ ያለ አይነት እንትን በፍጹም እንዳናስብ። ለነማን ነው ግን የሰነፎቹ ነገር የሚያሳስበው ካላችሁኝ፣ ሂፖክራት ለሆኑ ሰዎች፣ ለግብዞች እውነት ነው መልእክቱ ይሄ ነው። ሰነፎቹ
ይመስላሉ፣ ይዘውታል። ይሄ በእንጨት ጫፍ ላይ የሚነደውን እንትን ይዘውታል፣ ግን ዘይት የላቸውም። ነገሩ ደግሞ ያለ ዘይት አይነድም፣ ኃይል ይፈልጋል። ኃይሉን ክደዋል የሚለው ሐሳብ እንግዲህ እንደዚህ ነው ማለት ነው። ስለዚህ ቁጥር ወደ ከነርሱም 5 ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና፣ አያችሁ ዘይት የመያዝና ያለ መያዝ ነው ጉዳዩ እንጂ እንጨቱን ይዘውታል። ጫፉ ላይ ያለውን የሚነደውን እንትን ይዘውታል ይመስላል። በቃ አሁን ከቤት ሲወጡ 10 ሲወጡ በቃ ሙሽራውን እንቀበለዋለን በደጅ ሆነን እያበራን፣ ያው እንደምታዩት ድቅድቅ ጨለማ ነው። ስለዚህ ያለዚህ መብራት አይሆንም ምናምን፣ ግን አርቲፊሻል ነው። ያምስቱ እንደ እንትን ማለት ነው። ባትሪ ድንጋይ የሌለው እንትን ማታ ማታ የምናበራው ባትሪ የለውም። ባትሪ ድንጋይ የለውም። ወዲህ ብትለው አያበራል። ባትሪ ድንጋይ ፍለጋ ሱቅ እንደመሄድ ማለት ነው። ይሄ እንጨቱ ጫፍ ላይ ክሩ ወይንም ጨርቁ ስላለ ብቻ ያበራሉ ማለት አይደለም። 5ቱ አንዳንድ ፎርማሊቲዎችን ዝም ብሎ አሁን የሚባሉትን ፎርማሊቲዎች ምናምን ማሟላት ብቻውን ኳሊፋይ አያደርግም። እዘር ፖሲቢሊቲ አንድ ሰው እንደዚህ አይነት ልክ 5ቱ አይነት ነገር ሊሆን ይችላል ወይ? በእንደዚህ አይነት መንፈሳዊ ጉዞ በደንብ ነው እንጂ ፎርማሊቲ ሊያሟላ ይችላል። በጣም ከሚገርመኝ ሰው አንዱ ሐዋርያ ሥራ ምዕራፍ 8 ላይ ያለ ሲሞን የሚባል ጠንቋይ ነበረ። ሰው ፎርማሊቲውን አሟልቷል። የቸርቿ መጣ፣ ከጥንቆላ ነው የመጣው። ቀጥታ መጣ። ምንድነው እየተሰራ ያለው አለ። ወንጌል አለ። ወንጌል ምንድን ነው? ወንጌል እንደዚህ ነው። እነዚህ ሁሉ አሁን አንተ በምትለው በወንጌል አምነው ነው? አዎ እኔም ማመን እፈልጋለሁ አለው ፊልጶስን። ትችላለህ? በቃ አምኛለሁ አለ። አምናሃል? አዎ እሺ መጠመቅ እፈልጋለሁ አለ። እንዴት ይከልክለው? አምኛለሁ አለ። አምናሃል? አዎ ሳይ ግን አይባልም መቼም። አምናሃል? አዎ ኢሳብቲዩ አምኛለሁ ካልክ ባለቤቱ ያውቀዋል ያልኩት ለዚህ ነው። እኔ እንትናን ካላወቅኩ ብለን አንጋደል እንጂ ባለቤቱ ያውቀዋል። ስለዚህ ፊሊፕ አምናሃል? አዎ አሪሹር አምኛለሁ። አዎ ኦኬ መጠመቅ ትችላለህ። ተጠመቀ። ከጥምቀት ሲወጣ ግን ረብሻን የጀመረው መንፈስ ቅዱስ ገንዘብ ከፍሎ መንፈስ ቅዱስን ወስዶ ለሰዎች እንትን ለማድረግ ምናምን ሲሞክር እንመለከታለን። ጴጥሮስ ነው የለየው። ምንም አልተነካም ገና ነው ያለው። በጥምቀት ውስጥ ብታልፍም ፊልጶስ በዘረጋው የቸርች ፎርማሊቲ ውስጥ እያንዳንዷን ጠብቀ ብትሄድም እንኳን እኔ ግን ሳይህ ገና ጥሬ ነህ አለው። አንተም ገንዘብህም ነው ጥፋ ያለው። ስለዚህ ሰዎች በምድር ላይ ያለች ሎካል ቸርች የዘረጋችውን ስርዓት ሊያልፉበት ይችላል። ግን የምር ዳግም መወለዳቸውን፣ የጌታ መንፈስ ማደሪያ መሆናቸውን፣ እግዚአብሔርን የሚፈሩ ጥበብ የሞላባቸው በእውነት የጌታ መንፈስ በሕይወታቸው ኦፕሬት የሚያደርግ ይሁኑ ወይም እንሁን አንሁን ባለቤቱ ያውቃል። እየባሰ ሲሄድ ደግሞ አብሮን ያለም ያውቃል። ጴጥሮስ አወቀው። መራራ ክፋት ምናምን ነው ውስጥህም አይዋል። ገና አልተነካህም። ስለዚህ እነዚህ 5ቱ ሰነፎች የሚለው ዝግጁ አልነበሩም ነው። ዝግጅቱን ኬት ያምጡት? 5ቱ ደግሞ በጣም ተዘጋጅተው ነበረ። ስለዚህ ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ይላል። አሁን ዘይት የመያዝና ዘይት ያለመያዝ ነገር ነው ማለት ነው። ይሄ ለሁለት መከፈል ማቴዎስ 5 ላይ የጀመረ ኬዝ ነው አይደለም። ከማቴዎስ ወንጌል ምዕራፍ 2 ጀምሮ ስመለከት ነበር ለሁለት የመከፈል ነገር። ማቴዎስ ወንጌል ምዕራፍ 2 ላይ ስትመለከቱ አሁን ምን ይላል? 70 ሰገል ኮከብ ቆጣሪዎች ናቸው ከምስራቅ የመጡ አሕዛብ ማለት እኮ ነው። ይሄ አስትሮሎጂ ምናምን እኮ እንትን የሚያደርጉ ሰዎች ናቸው። በጣም ሩቅ የሆኑ ማለት ነው ለመንፈሳዊ ነገር። ግን ኮከብ እየመራቸው መጥተው የአይሁድ ንጉሥ በዚህ እንደሚወለደው ምናምን ብለው መጡ ኢየሩሳሌም። ከዛ ደግሞ ሄሮድስ ደግሞ አለ፣ ደነገጠ ይላል። ከዛ ደግሞ የካህናት አለቆች አሉ።
የካህናት አለቆች ምንድነው የሚሉት እነዚህ ሰዎች አይሁድ ንጉስ በዚህ ይወለዳል ያጠና ነው ክፍል ማለት ነው ማቴዎስ ምዕራፍ 2 ማቴዎስ ወንጌል ለሁለት ሲከፈል ነው የምታዩት ግሩፑ የሰባ ሰገል ግሩፕ አለ ከሩቅ የተጠራ መጥቶ ለመሲሁ ሰግዶ ስጦታ ሰጥቶ የሚሄድ እዛው ያሉ የካህናት አለቆችና ሄሮድስ ደግሞ ሌላ ሪጀክሽን ሌላ ተቃውሞ ሁለት ቡድን ሲሆን ታያለች ማቴዎስ ወንጌል ምዕራፍ 6 ላይ መታችሁ ስትመለከቱ እነሱ እንደዚህ ነው የሚጸልዩት እናንተ ግን እያለ ኢየሱስ ማስተማር ጀመረ ሁለት ግሩፕ ማለት ነው እነሱ ምጽዋት ሲሰጡ በሰው ፊት ለመታየት እንደዚህ አንተ ግን በርህን ዝጋና ጸልይ ቀኝ እጅ የሚሰጣውን ግራህና ልይት ሲያደርገው ነው የምንመለከተው ማቴዎስ ወንጌል ምዕራፍ 7 በጠበበው ደጅ ግቡ በዚህ የሚገቡት ጥቂቶች ናቸው በሰፊው ደጅ የሚገቡ ጠባብ ደጅና ሰፊ ደጅ ብሎ ሁለት ጎራ እንዳለ በደንብ ተናገረ ክፉ ዛፍ ክፉ ፍሬ መልካም ዛፍ ደግሞ መልካም ፍሬ ሁለት ለየው በአለት ላይ የተሰራ ቤት ነፋስ መጣ ጎርፍ መጣ ምንም አልሆነም ባሸዋ ላይ የተሰራ የመታቸው አንድ አይነት ነገር ነው አንዱን አልጣለውም አንዱን ግን ጣለው ቃሉን ህይወታቸውን በቃሉ ላይ የመሰረቱ ሰዎች ማለት ነው ብሎ ተናገረ ስለዚህ ሁለት ጎራ ሌሎችንም ማቴዎስ 9ንም እንደዚህ ያያያችሁ ብትሄዱ ኢየሱስ አንድ ተአምር ይሰራል ለዛ ተአምር ሁለት ግሩፕ ነው የሚሆነው ምላሽ ሰጪው ህዝቡ ብዙ ጊዜ ህዝቡ ተገረሙና ያው ብዙ ዕውቀት ስለሌላቸው የስክሪፕቸር ኖሌጅም ስለሌለ ተገረሙና የዳዊት ልጅ ይሆንን አሉ ይላል ፈሪሳውያን ግን መጡና ይሄ በቤልዜቡል ነው አጋንንት የሚያስወጣው ጋኔን አለበት አሉ የድፍረት ማለት መጽሐፉን አያቁም የተባሉት እንደውም አኩሬት ነው ግምታቸው የምርም የዳዊት ልጅ ነው ግን አፋቸው ሞልተው የዳዊት ልጅ እንዳይሉ አስረዳኝ ይባላሉ ማስረዳት ደግሞ አይችሉም የዳዊት ልጅ ይሆንን ሲሉ እነሱ ልክ ናቸው እነዚህኞቹ ግን በቤልዜቡል አጋንንት የሚያስወጣው እኛ ይሄንን አናቀም እንዴ ያሉ በድፍረት ይናገሩ ነበር ለሁለት እንደዚህ ይከፈል ነበር ሁለት ይከፈል ነው ስለዚህ ይሄ ለሁለት መከፈል እስከዚህ ምዕራፍ ድረስ ሲቀጥል እናያለን ማለት ነው ባለፈውም ስንመለከት ምዕራፍ 24 ላይ ታስታውሳላችሁ ልክ በኖህ ጊዜ እንደሆነው የገቡት እንደተረፉ ያልገቡት እንደጠፉ በሰው ልጅ መምጣትም ልክ እንደዚህ ሆኖ የሚሆነው ያለ የተናገራቸውን ሐሳቦች እናስታውሳለን ያ ልባም መጋቢና ያ ሰነፍ መጋቢም ባለፈው ሳምንት ያየናቸዋል እዚህ አሁንም 10 ቆነጃጅት ለሁለት ሲከፈሉ እናያለን ይሄ ምን ያሳይሃል ካለ የእግዚአብሔር መንግስት ለሁለት ተከፍላለች አግበስባሽ አይደለችም ይሄን አድሚት ማድረግ አለበት ባለቤቱ ነው የተናገረው ጌታ ኢየሱስ ክርስቶስ ነው የተናገረው ቅድም ተንደርድረን የመጣንባቸውን ታሪኮች ሁሉ እሱ አለበት ጠባብ መንገድ አለ ሰፊ መንገድ አለ ብሎ አስተምሯል የዚህኛው ዘመን ሰዎች ተነስተን የእግዚአብሔር መንግስት በጣም አቃፊ በጣም ሰብሳቢ በጣም እንደሁሉን በቃ አለ አይደለ በጣም ልናረጋት አንችልም ባህሪዋ እንደዚህ አይደለም ሂፖክራቶችን መንጥራ ታቃለች የእግዚአብሔር መንግስት ክብር ለእግዚአብሔር ይሁን በደንብ ተመነጥራለች ማለት ባለቤቱ በደንብ ነው የሚለየው ይሄ በፈሪሳውያን የጠላውን በደቀ መዛሙርቱ ላይ ማየት አይፈልግም ጌታ ግልጽ ነው ፈሪሳውያን ላይ የተቸውን ትችት ዛሬ በቤተ ክርስቲያን ላይ ቶለሬት ካረገ ፌር አይደለም ጀጅመንቱ ራሱ ጌታ ኢየሱስ ክርስቶስ ታዲያ ፈሪሳውያን ለምን ተነቀፉ እነሱ ላይ ሲሆን harsh ይሆናል ደቀ መዛሙርቱ ላይ ሲሆን የሚባል ነገር የለም ሪል ደቀ መዝሙር ከሆነ አንድ ሰው የሚቀበለው መንፈስ ራሱ የልባምነት መንፈስ ንቅት የሚያደርግ መንፈስ ነው መንፈሱ ራሱ ባህሪው እንደዛ ስለሆነ ማለት ነው ይሄንን መንፈስ ግን ሁሉ ጊዜ መሞላት ደግሞ የአማኙ የቤት ስራ እንደሆነ መመልከት እንችላለን ምክንያቱም እነዚህ አምስቱ ሪዘርቭ ነበራቸው በማሰሯቸው ሞልተው ነበር ተለኩሷል ይሄ እየበራ ነው ግን አይደለም ሌላው ቀርቶ እሺ ከናንተ ቀንሱና ስትድ ባይበቃ ነሳሉ ይላል ይሄ እኮ በጣም ዝግጁነትን ነው የሚያሳየው በጣም አስተዋዮች ናቸው ደግሜ ልናገር የእግዚአብሔር መንፈስ የጅልነት መንፈስ አይደለም የማስተዋል መንፈስ አንዳንድ ጊዜ አንዳንድ አማኝ የተቀበለው መንፈስ
የማስተዋልና የጥበብ የእውቀት እንደሆነ ሳያቅ ሲቀር በሰዎች ይጎዳል፣ በሰዎች ይታለላል፣ በጣም ይታለላል። በቃ ግን እኮ ምን ሆነ መሰላችሁ? ብልጥ እንዳልሆን ብዬ እኮ ነው ይላል። ብልጥ የሆንኩ እንዳይመስላት ብዬ እንደው በቃ እንደው ከኔ ይለፍ ብዬ ምናምን የተጎዳሁት ምናምን ብለው ሰዎች ሲናገሩ ሰማለሁኝ። አንተ አትጎዳም ወይ? እኔ አልጎዳም። ለምን? መንፈሱ የብልጣ ብልጥነት ሳይሆን የአስተዋይነት መንፈስ እንደሆነ ነው የማውቀው። አንዳንድ ሰው አሁን ሲያታልላችሁ ታውቁታላችሁ። እያታለላችሁ ነው፣ በደንብ እያታለላችሁ ነው። የእግዚአብሔር በውስጣችሁ ያለ እግዚአብሔር መንፈስ እያወቀ አለመታለል ስትችሉ ወይንም ስንችል ኧረ እንደው እግዚአብሔር ይቅር ይበለኝ ማሰቤ ራሱ እንደዚህ ማሰቤ ራሱ ብለን በኋላ ምን ነው ባሰብኩ እስክንል ድረስ እንክትክታችንን ያወጡናል። መንፈሱ ዝግጁ የሚያደርግ ንቅት የሚያደርግ አስተዋይ የሚያደርግ መንፈስ እንጂ እንደው የመጣ ሁሉ እንክትክታችን አውጥቶ ስብርብራችን አውጥቶ ስለ እግዚአብሔርም እንኳን ያለንን መረዳት አበላሽቶብን እንዲሄድ የሚፈቅድ መንፈስ አይደለም። ቁጥር 4 ቁጥር 5 ሙሽራውን በዘገየ ጊዜ ይላል። እቺና ታያችሁ። አሁን እንግዲህ ፈተናውን ከባድ የሚያደርገው ሙሽራው ይዘገያል። እዚህ ላይ የተጠቀሰው ሙሽራ እየተጠበቀ ነው፣ ግን በየትኛው ሰዓት እንደሚመጣ ላያውቁ ይችላሉ እነዚህ 10 ቆነጃጅት። ታዲያ ምን ያርጉ? መጠበቅ ብቻ ነው። መጠበቅ ነው። እየጠበቁ ማታ ነው፣ ልብ አድርጉ፣ የእንቅልፍ ሰዓት ነው። ስለዚህ ያዳክማል። እንቅልፍ አላቸው ነው የሚለው ነው። ሁለቴ ነው ራሱ እንቅልፍ አላቸው ማለት የምር እንቅልፋቸው መጣ ማለት ነው። በቃ ይዘገያል። መዘግየቱ ነው ችግሩን ያመጣው። የሚገርመው ሙሽራ አሁንም ይዘገያል። ይሄ ኢየሱስን አይደለም እላችሁ፣ ይሄ የኛ ሰርግ አሁንም ይዘገያል። አሁን ደግሞ በጣም ሙሽራ እየዘገየ ነው። ትተህ አይደለ እንደ አንተ ሚዜነት ካላችሁኝ፣ ታዲያ ሰርግ ላይ መስበክ መች ተውኩኝ? እንደውም አሁን አይደል እንደ በጣም እያወቅኩ የመጣሁት ሙሽራ እንደሚዘገይ ይዘገያል። የሚገርማችሁ 4 ሰዓት ሙሽራ ይዘገያል። እና አሁን ለምሳሌ እዚህ ቸርች ጠዋትም ከሰዓትም የሰርግ ስነ ስርዓት ካለ የጠዋቱ ከሰዓት ሲመጣ ማለት ነው፣ የከሰዓቱ የት ይሄድ? አሁን ይሄን ፈጥሬ ከመሰላችሁ ፈጥሬ አይደለም። 1-3 አደባባይ ዙር ተባለ ከሰዓቱ፣ የጠዋቱ በከሰዓቱ ሰዓት መጥቶ ማለት ነው። ከዛስ እኔ ከሰዓቱ ሰባኪ ነኝ። ከዛ የጠዋቱ ምን ይለኛል? አንድ ላይ የሁለቱንም ስበክ። አንተ ራስህ የጠዋትህን ስበክ እንጂ እኔ ከሰዓት ነኝ አልኩት። ስንት ነገር እንደሚያጋጫጭል ነገር ትልላችሁ ነው። ከዛስ ምን ይደረግ ታዲያ? እንዴት ይሁን? በቃ ጥፋቱ የጠዋቶቹ ነው እና ምን ይደረግ ታዲያ? በቃ ይግቡ፣ እየተዘመረ ይግቡ፣ ቀለበት ያርጉ፣ ይውጡ። እንደው በቃ ምንም ቃልም እንዴት የከሰዓቱ መጣ እየተባለ ብዙ ነገር እየሆነ ነው። እንደው በዚህ ሰበብ እንደው ለማግባት ያሰባችሁም ሰዎች ችግር እየተፈጠረ ነው ንቁ ለማለት ፈልጌ። እየረፈደ እዚህ ፕሮቶኮሎችም አስቡበት። ሙሽራው ከየት እንደሚወጣ ሙሽሪት ከየት እንደምትወጣ ምናምን በደንብ አሁን አንዳንዴ ምን ይሆናል? ሙሽራው ከወንጌት፣ ሙሽሪት ከፍየል ቤት፣ ሰርጉ ሳር ቤት፣ ራቱ አክስቷ ቤት። እንዴ ይሄ በጣም ያስረፍዳል። በቃ በጣም ያስረፍዳል። በጣም ነው ያስረፍዳል። ከልምድ ነው እየረፈደ ስለሆነ እባካችሁ። ሙሽራው ዘገየ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። ሁሉም ነው የተኙት በነገራችን ላይ። ለምን ዘገየ? ግን የሚገርማችሁ
ቢዘገይም እንኳን አምስቱ ልባሞች ስለሆኑ አዘጋጅተዋል። ኤኒ ታይም ሁካታ ከተነሳ መጣ ከተባለ ፒክ አድርጎ ማሰሮን ከዛ አፍስሶ እንትኑ ላይ ወይም ነክሮ ጫፉን ማብራት ብቻ ነው። ዝግጁ ናቸው። አምስቱ የተኙት ማሰሯቸውን ሞልተው አይደለም። ምንድነው ይሄ ማሰሮ ውስጥ ያለው ነገር? ኃይል ነው። ሲለኮስ እሳቱ ለረጅም ሰዓት እንዲነድ ኃይል የሚሰጠው እንጨቱ ጫፍ ላይ የተጠመጠመው ክር አይደለም፣ ዘይቱን። ወደ ቅድሙ ሐሳብ ልመለስ ነው። አማኝ እንዴት ነው ንቁ የሚሆነው? እንዴት ነው በትጋት ጌታውን የሚጠብቀው? የተቀበለው ጌታ ያመነው ጌታ ስፍራ ላይ ያዘጋጅለት አይደለም የሚሄደው? እሱ ስፍራ ላይ ያዘጋጅለት ሲሄድ ወላጆች እንደሌላቸው ልጆች አልተዋችሁም ምን እሰጣችኋለሁ ተብለዋል። መንፈስ ቅዱስ ስፍራ ላይ ያዘጋጅላቸው የሄደ ጌታ እነሱን ደግሞ የሚያዘጋጅ መንፈስ ቅዱስ የሚባል ሰጥቷቸዋል። በሱ ኃይል ነው ተዘጋጅተው የሚጠብቁት። ይሄ የራስ ስማርትነት፣ የራስ ችሎታ፣ የራስ ጥረት ምናምን እንደሆነ ብዙ ከሱ ጋር እንዳናገናኝ ነው። ዘይቱ ነው የለያቸው ሁለቱ። ዘይቱ ውስጥ ኃይል አለ። አሁን ይሄ መብራት፣ ይሄ ፓወር ማን የለቀቀልን? መብራት ኃይል። ብዙ ነገሮች አሁን በምድር ላይ የሚሆኑ ነገሮች በምን ምክንያት ነው የሚሆኑት? በኃይል ምክንያት ነው። መብራት ኃይል፣ ባህር ኃይል፣ አየር ኃይል፣ ምድር ኃይል። ውሃ ክፍል ብቻ ለምን እንደተባለ አላቅም። ውሃ እኮ በጣም ኃይል አለው። ውሃ ግን ውሃ ኃይል አይባልም። አይ ዶንት ኖ ዋይ። ብቻ ምን ለማለት ነው? የኃይል አከፋፋዮች ወይም ኃይሉን በመቆጣጠር የያዙት በሚለቁት ነው ነገሮች ኦፕሬት እየተደረጉ ያሉት። እዚህ ጋር እነዚህን ልባሞችና ሰነፎችን የለያቸው ምንድነው ከተባለ ዘይቱ ነው። ማሰሮ ውስጥ የሞላው ዘይት ነው። ዘይቱ ምንድነው? ኃይል ነው የሚሰጠው ለሚነደው ነገር። የእግዚአብሔር መንግስት የኃይል መንግስት ነው። ኃይል አለ ውስጥ። ይቺን መንግስት ለማስተዋወቅና ለመስበክ ሊላኩ ሲሉ ምንድነው ማስጠንቀቂያው? ኃይል ሳትለብሱ እንዳትሞክሩት። ሉቃስ ወንጌል ምዕራፍ 24 መጨረሻ ላይ ብታዩ አብ የሰጠው የተስፋ ቃል በእናንተ ላይ የሚመጣ የሚወርድ የእግዚአብሔር መንፈስ እሱን ሳትቀበሉ ኃይል ሳትለብሱ አትችሉትም ነው ያለው። ብዙ የመጽሐፍ ቅዱስ አዋቂዎች የሚሉትን መመልከት ትችላላችሁ። እዚህ ጋር ይሄ በማሰሮ ውስጥ የሞላው ዘይት ከመንፈስ ቅዱስ ውጪ ሌላ ምንም ትርጉም ሊኖረው አይችልም በአማኝ ህይወት ውስጥ ብለው ነው የሚያገናኙት። እሱ በዘገየ ጊዜ እንቅልፍ አላቸው፣ ሁሉም ተኙ። እኩል ሌሊትም ሲሆን እነሆ ሙሽራው ይመጣል ትቀበሉ ዘንድ ውጡ የሚል ውካታ ሆነ። አሁን እዚህ ጋር እንግዲህ ልዩነቱ የሚፈጠረው በዚያን ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ይሄ መብራታቸውን አዘጋጁ የሚለውን አዲሱ መደበኛ ትርጉም ስመለከተው ምን ይላል? የመብራታቸውን ጫፍ ክሩን ወይንም ጨርቁን ተርኩሰውት ይላል። ተርኩሰው ማለት መተርኮሻ ታውቃላችሁ? እዚህ ጋር ባላነሳው ደስ ይለኝ ነበር። በሌላ መንገድ እንዳያንጽ ነው ደግሞ ሰዎችን ከመድረክ ስለመተርኮሻ ካወራን አስቡት እንግዲህ የሚፈጠረውን ነገር። መተርኮሻ ማለት ሲጋራ የሚያጨሱ ሰዎች፣ እኔ አጭሻለሁ ብዙ ጊዜ። ሲጋራ የሚያጨሱ ሰዎች ሲጋራውን ይዙትና እንደዚህ ያጨሱት ካልሳቡት እንትኑን ዝም ብሎ እየነደደ መጣ አመድ ይሆናል። አንዳንድ ሰው ሐሳብ ይዞት ወሬ ወይም እየሰራ የጻፈ ምናምን አመድ ይሆናል ከግማሽ ወዲያ እንደዚህ። ለዚህ ነው መተርኮሻ የሚያስፈልገው። እዛ ላይ ተረኩሱታል። አመዱን ያራግፉና እሳቱ ያለበት ቦታ ብቻ ይቀራል። ከዛ ይስቡታል። ከዛ ይስቡት እንደዚህ መጨረሻው መተርኮሻው ላይ እንትን ያደርጉታል። ተዘጋጅተው የሚለውን አዲሱ ትርጉም ምን ይለዋል? ጫፉ ላይ ሲነድ የነበረውን ተኝተው አልነበረም፣ አጥፍተውታል ማለት ነው። ሲነድ የነበረውን ጫፉን ክሩን ይሄ እንደ ጭስ የሆነውን ዝም ብሎ አለ አይደለ ገመዱን ምናምን ጥርቅ ጋር ተርኩሰው ማለት ነው። በቃ አስተካክለውት ዘይታቸውን አድርገው ወይም ነክረውት ዘይት ውስጥ ልኩስ ያደርጋሉ። ሬዲ ናቸው ይላል። አያችሁ፣ አሁን ዳግም የተወለደ ሰው ጌታን የተቀበለ ሰው ለጌታ መምጣት ሲሆን ለዝግጅት ሌላ ነገር አምጣ አልተባለም።
ይሄ የተቀበለው የእግዚአብሔር መንፈስ በውስጡ አሁንም ፍሬሽ እንዲሆን በቃ ጌታን የተቀበልኩለት የመንፈስ ቅዱስ ማደሪያ ሆኛለሁ አለቀ ደቀቀ አትበሉ ነው ፖይንቱ። በመንፈስ የጋለ መሆን አለበት። አሁን ሮሜ ምዕራፍ 12 በመንፈስ የምትቃጠሉ ሁኑ ይላል አይደል? ምን ማለት ነው? በመንፈስ መቃጠል ማለት መጋጋል ማለት እኮ ነው። ንቅት ማለት ነው። ልክ ስለ ኢየሱስ ክርስቶስ ሌላ ነገር እንደምናውቀው ስለ ምጽአቱም የዛ ነው ያክል ኪሪየስ የሆነ ንቅት ብለን መጠባበቅ ኤክሳይትድ መሆን ማለት ነው። በመንፈስ መቃጠል ማለት ይሄ በጰራቅሊጦስ ሳምንት ከምናየው ሐሳብ አንዱ ዋናው መሪ ጥቅስ ኤፌሶን ምዕራፍ 5 ቁጥር 18 ላይ ያለ ቃል ነው። መንፈስ ይሙላባችሁ። የኤፌሶን አማኞች መንፈስ ቅዱስ አልተቀበሉም ነበር። ምዕራፍ 5 ላይ መንፈስ ይሙላባችሁ ሲላቸው ተቀብለዋል እንጂ ሐዋርያት ሥራ ምዕራፍ 19 ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ? አረኛ ሰምተንም አናቅ በሉ ልጸልይላችሁ ተቀበሉ። ታዲያ ያኔ ከተቀበሉ ለምንድን ነው በደብዳቤው እንደገና መንፈስ ይሙላባችሁ የሚላቸው? በመንፈስ መሞላት የሁል ጊዜ ኤክስፒሪየንስ ስለሆነ ልክ በስጋ እንደምንኖረው እናስበው። በስጋ ስንኖር የዛሬ 15 ቀን በልቻለሁ፣ የዛሬ ወር በልቻለሁ፣ አሁን አልፈልግም እንደማይባለው ሁሉ የእግዚአብሔርን መንፈስ መራብ፣ መጠማት፣ መሞላት የሁል ጊዜ የአማኝ ኤክስፒሪየንስ መሆን አለበት ማለት ነው። ልክ አሁን ነፍጣ ጠፋ ምናምን ተብሎ ተሰልፈን ቆመን፣ ይቅርታ ኤሌክትሪክ መኪና የምትነዱ አይመለከታቸውም፣ እኛን ነው የሚመለከተው። ይሄ ተሰልፈን እንሞላለን። ለምን? ፈንክሽን አናረግም ካልሞላን፣ መኪናው ካልሞላ ስራችንን መስራት አንችልም፣ ገቢ ማግኘት አንችልም፣ ወደዚህ መንቀሳቀስ ብዙ ነገር ነው የሚስተጓጎለው። ከዚህ የተነሳ ቢመሽም እንኳን ምን እናደርጋለን? ተሰልፈን ጠብቀን ተከራክረን፣ አንዳንድ የሚገቡ አሉ ሾልከው ውጣ እንጂ አንተ አይታየም እንደ እኔ ከስንት ሰዓት ጀምሮ እዚህ ቆሜ እያለን እናንተ አትሉም ይሆናል እኔ እላለሁ። ውጣ እንጂ እላለሁ። እንዴ ተሰልፌ ቆሜ እየጠበቅኩ ስለሆነ ማለት ጠብቀን እንደዚህ የምንሞላው ለምንድን ነው? ፈንክሽን ለማድረግ ሰርቫይቭ ለማድረግ ለመስራት። መንፈሳዊ ዓለም ከዚህ ውጭ አይደለም። በመንፈስ የምትቃጠሉ ሆኖ በመንፈስ ተሞሉ የሁል ጊዜ ኤክስፒሪየንስ ነው ማለት ነው። ስለዚህ እነዚህ 5 ቆነጃጅት ምንድነው ልዩነታቸው? ሬዲ ናቸው፣ ሞልተዋል ዘይታቸው። ልክ መጣ ሁካታው ሲሰማ በቃ መጣ አዎ ኦኬ ያንን ተረኮሱት፣ ጫፉን አስተካከሉት ምናምን ነገር። ከዛ በኋላ መጡ፣ ዘይቱን አይደል ለኮሱ፣ አብረተው ጠበቁ። 5 እነዛስ ሬዲ አይደሉም። ማንነታቸውን ነው የሚያሳየው። ስንፍና ማንነት ነው። ልባምነትም ማንነት እንደሆነ ስንፍናም ማንነት ነው። ይሄ ሰነፎቹ የሚለው የዛን ቀን ማታ የተፈጠረ ፐርሶናሊቲ እንዳይመስላችሁ አይደለም። ሂፖክራት ስለሆኑ ተመሳስለው ይዘው ነበር። ሰዓቲቱ ስትደርስ ነው የለየው ነገር። አስቡ፣ ምዕራፍ 23 ጀምሮ ፈሪሳውያንን በጣም እየነቀፈ ስለመጣ ጌታ ኢየሱስ ክርስቶስ አሁን ይሄ ሰነፎቹ የሚለው ንግግር ከደቀ መዛሙርቱ አንዱንም አይመለከትም። በፍጹም እነሱ ላይ አፕላይ የሚደረግ ቃል አይደለም። ለዚህ ነው ቅድም ዋይታ ለማን ነው፣ አዘን ለማን ነው፣ የዓይን ቅላት ለማን ነው እንደማይመለከተን ሁሉ እዚህ ጋም የምር ደቀ መዝሙር የሆነ ጌታን የሚከተል ሰው መሸማቀቅ የለበትም። እዚህ ጋር የእግዚአብሔር መንፈስ ስለሚመሰክርለት ማለት ነው። አንድ ሰው ጌታ ኢየሱስ ክርስቶስ ከነገ ወዲያ ቢመጣ የምትቀይረው ነገር አለ ተብሎ ተጠየቀ። ምንም አልቀየርም ማለት አትክልት እየኮተኮትኩም ከሆነ አትክልት እየኮተኮትኩ ይመጣል፣ እያነበብኩም ከሆነ እያነበብኩ ይመጣል። ምንም የምቀይረው ነገር የለኝም ማለት ዝግጁ ነው። አያችሁ፣ ከነገ ወዲያ እሑድ እኮ ነው የሚመጣው። ኦፍኮርስ ምንም የምቀይረው ነገር የለም። በቃ ይሄን ነው የማምነው፣ ይሄን ነው የምኖረው፣ እንደዚህ ነው ቢሄቭ የማደርገው፣ ይምጣ አለ። አይ ዶንት ኖ የሁላችን መልስ ይሄ ከሆነ አላውቅም። እሑድ አዎ ዛሬ ማታ እደውላለሁ የሚል ሰው ሊኖር ይችላል። የት ነው የምትደውለው? አንድ አንጀቴን ያሳረረኝ ሰው እያለ በቃ እንግዲህ ምን አደርጋለሁ መቼስ በቃ እሑድ የሚመጣ ከሆነማ ማስተካከል አለብኝ። እንግዲህ የሚስተካከል ማአት ነገር። ይሄ ሰውዬ ግን ሲጠየቅ ምንም ቀይረው ነገር የለም። እንዲህ አይነት ሬዲነስ ክብር ለእግዚአብሔር ይሁን። ልባሞች እንደዚህ ናቸው። በቃ ብድግ አሉ፣ አበሩ፣ ተቀበሉት።
ስለዚህ መጡና ሰነፎች በዛን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ይሄ ማዘጋጀት የሚለው በተደጋጋሚ ያለ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ይሉኝታም የላቸው ልባሞቹ በጣም ነው የሚገርሙት። አይ ቲንክ ግማሽ አያችሁ፣ መንፈሱ እኮ ነው የልባም ሰው መንፈስ። ይሉኝታም አያውቅም። ለምን? ዝግጁነታቸው አይፈቅድላቸውም ለማካፈል። ለምን? ባይበቃንስ የሚል ነገር አለ ውስጣቸው። ጉድ ልታደርገኝ ነው ባይበቃንስ። አሁን አንዳንድ ሰው ይሄንን ሲያነብ ሰልፊሾች ምን አለ አካፍሏቸው ቢገቡ። ክፍሉ ግን ሰልፊሾች አይላቸውም፣ ልባሞች ነው የሚላቸው። አንዳንዴ አሁን በእኛ ኮንቴክስት አምጥተን ካልተረጎም ነው ስለምንል ነው የምንሰቃየው። እንደው ሰው ምን አይነቶች ናቸው? ምን ትንሽ እንኳን አያፍሩም እንዴ? ምን አለ ትንሽ ጠብ ቢያደርጉላቸው እንደ ለእንትኑ እንኳን እንደው ትንሽ እንደው ቦግ ብሎ በርቶ እንኳን ይጥፋ ለራሱ እንደው ምን አለ ትንሽ። ልባሞች ናቸው ክፍሉ። ልባሞች ስለሚላቸው በቃ ልባም ከማለት ውጪ ምንም ምርጫ የለንም። ሰነፎቹም ልባሞቹ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። አያችሁ፣ ልባምነት አንዱ ጥቅሙ ጊዜን እንድናውቅ ያደርገናል። ቢተኙም እንኳን መጣ ሲባል ግን አክቲቭ ናቸው። ልባም ሰው አንዱ ጥቅሙ ጊዜን ያውቃል። በትክክለኛ ሰዓት ትክክለኛ ነገርን የማድረግ መንፈስ ነው ራሱ የተቀበለው ያ እግዚአብሔር መንፈስ ማለት ነው። ዘይቷ ነች እኮ ይሄንን ሁሉ ልዩነት ያመጣችው። አንድ አይነት ነው የያዙት እንጨት፣ ጫፉ አንድ አይነት ነው፣ እንስራውም አለ ወይም ማሰሮውም አለ። ግን አንዱ ተሞልቷል፣ አንዱ አልተሞላም። እና ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትም አያችሁ፣ ተደገመ ይሄ ቃል። በቃ ኢየሱስ ትልቁ ሊናገር የፈለገው ነገር ምንድነው? በቃ ተዘጋጅቶ ነው የሚጠበቀው የሰው ልጅ መምጣት፣ የጌታ ክርስቶስ መምጣት ሬዲ ተሆኖ የሚጠበቅ ነገር ነው ብሎ ለማስተላለፍ ነው የፈለገው መልእክቱን። ተዘጋጅተው የነበሩትም ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። ይሄ ተዘጋ የሚለውን ሐሳብ ኢየሱስ ራሱ ኖህን ነበር ያነሳው። የዛሬ 15 ቀን ወይም 3 ሳምንት ስንመለከት የነበረው ክፍል ማለት ነው። 15 ቀን ኖህ እንደ ሞኝ ተቆጥሮ ነበር። ግን እንደ ኖህ በእግዚአብሔር መንፈስ የተሞላ እንደ ኖህ ጻድቅ እንደ ኖህ አማኝ ማንም አልነበረም በዛ ዘመን። ሰው ግን የለጠፈበት ስም ነበረ። ማለት ነገር ሊሉት ይችላል። ምንም ሳይ ተነስቶ መርከብ የሚሰራ አይቷል። ገቡ፣ የሚገቡት ሁሉ ገቡ፣ ተዘጋ ይላል። ተዘጋ በቃ። እሱን አነሳና ተናገረ። አሁንም እንደገና ተመልሶ ምን አለ? አሁንም ይሄ ቤት ተዘጋ አለ። ሙሽራው ሙሽሪትን ፒክ ሊያደርግ መጣ። ሙሽራው ሲጠበቅ ደግሞ መብራት እየተበራ ነው የሚጠበቀው። ስለዚህ መብራቱን ይዘው የነበሩ ሁሉ አብረውት ወደ ውስጥ ከገቡ በኋላ በሩ ተዘጋ ይላል። የእግዚአብሔር መንግስት እነሆ ግቡባት፣ እነሆ የእግዚአብሔር መንግስት ተብሎ ትሰበካለች። ግን አንድ ቀን አለ በቃ የምትዘጋበት ቀን፣ በቃ የሚባልበት ቀን ማለት ነው። ተዘጋ በሩ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ እዚህ ጋር እንትኑ ምሳሌው ራሱ ሽፍት አደረገ። ሙሽራው ሆይ ነበር እንዴ ማለት ያለባቸው? ሙሽራው አይደል እንዴ ሲጠበቅ የነበረው? ሊትራሊ ማለት ነው። በዛን ዘመን በምሳሌ ውስጥ ሙሽራ ነበረ፣ እነሱ የሙሽሪት ሚዜዎች ናቸው። እሱ ለሷና ለራሱ ቤት አዘጋጅተው ጨርሶ ነው የመጣው። እነሱ ደግሞ እሷን አዘጋጅተው ነው የጠበቁት እኮ። ሙሽሪትን እኮ እያዘጋጁ ቆይተው እኮ ነው ሙሽራውን ይዘው ገብተው እኮ ለሙሽሪት ሊያስረክቡ ምናምን እኮ ነው ታሪኩ። ታዲያ በሩን የዘጋው ማን ነው? ሙሽራው። ታዲያ ለምን ጌታ ሆይ ይሉታል? አያችሁ ነገሩ ይሄ
ተፈጥሯዊ ከሆነ ምሳሌ ተነስቶ አይደለ መንፈሳዊ ትምህርት እያስተማረ ያለው ጌታ ኢየሱስ ክርስቶስ አሁን ሺፍት አደረገ ምሳሌው ራሱ። እኔ አሁን የጠበቅኩት ምንድን ነበር? ሙሽራው ሆይ ይሉታል ብዬ ስጠብቅ ጌታ ሆይ ክፈትልን አሉ ይላል። ጌታ ሆይ ከዚህ በፊትም አለ ታውቃላችሁ። ማቴዎስ 7 ጌታ ሆይ በስምህ እንደዚህ አላረግንም አላወቅኳችሁ። አሁንም እዚህ ጋር ይሄን ጥያቄ ይጠይቃሉ ከውጭ ሆነው ያንኳኩ ማለት ነው። በቃ ጌታ ሆይ ክፈትልን አሉ። እሱ ግን መልሶ እውነት እላችኋለሁ አላወቃችሁም አለ። እንዲህ አይነቱም ምሳሌ ማቴዎስ ወንጌል ምዕራፍ 22 ላይ ተናግሮታል ካስታወሳችሁ። ማቴዎስ ወንጌል ምዕራፍ 22 ከቁጥር 11 እስከ ቁጥር 13 አንድ ንጉስ ነበረ፣ ልጁን ሊድር አሰበ። ከዛ ታዳሚዎችን ጠራ፣ እምቢ ያሉ የመጀመሪያ ግሩፖች ኦኬ አለና ሁለተኛ እንደገና ላከባቸው። አንመጣም አሉ። ጭራሽ የተላኩትን ባሮች ገደሉ። እሱም ተነሳና ከተማቸውን አቃጠለ ይላል። ዝም ብላችሁ ስታዩት የኔ ልጅ ሰርግ ላይ ካልተገኛችሁ ብሎ ከተማ ማቃጠል ፌር አይመስልም አይደል? የመጋበዣ ጊዜ እንዳለ የማቃጠያም ጊዜ አለ ነው። እንትና ልክ አለው እንትኑ። ይሄ ንጉስ ፌር ሆኖ የልጅ ሰርግ ላይ ተገኙ ብሎ እንደጠራ ሁሉ ከተማም የሚያቃጥልበት ቀን አለ ማለት ነው። አቃጠለው ከተማው። ከዛ ሶስተኛ እንደገና ሎሌዎቹን ላከ። ሂዱ እንደውም ከመንገድ ያገኛችሁትን ጥሩልኛል። በሶስተኛው ተሳካለት። ሞሉት። ተጋባዦቹ የታደሙት ቤቱን ወይ ድንኳን ወይ አዳራሽ ይሆናል፣ ቤቱን ሞሉት ይላል። ደስ አለው። ልጁ እንዳረ በቃ ተበላ ተጠጣ። በጣም ጥሩ ድግስ ነው። ከዛ በየቴብሉ እየዞረ ቼክ ሊያደርግ ሲል በፍጹም ሰርግ ላይ የሚገኝ ሰው የማይለብሰውን ልብስ የለበሰ አንድ ሰው አየ። ወዳጄ ሆይ አለው ይላል። እንደ ምጸት ነው ይሄ ንግግር። ምኑን ወዳጅ ሆነ? ወዳጁ ከሆነማ ያስወጣውም ነበር። አንተ ጉደኛ ነው እኮ ወዳጄ ሆይ ብለህ ታስወጣዋለህ? ሌላ ሁሉ ከየት አምጥቶ ለበሰ? ንጉሱ ልጁን ሲድር ምግብ ብቻ አይደለም ያዘጋጀው፣ የሚጠጣ ብቻ አይደለም ያዘጋጀው፣ ልብስም አዘጋጅቷል። ሁሉም ልብስ ተቀብሎ ስለገባ። ይሄኛው ሰውዬ ልብስ አልተቀበለም ፎር ሰም ሪዝን፣ ግን ገብቶ እየታደመ ነው። ልክ በሎሌዎች አይደለ የተጠራው? በሎሌዎቹ አስወጡልኛል ይላል። ልክ አሁን እዚህ ጋር ለነዛ 5 ሰነፎች ላይ በሩ ተዘጋ ሲባል እዚህ ጋር ለመጀመሪያ ጊዜ የተናገረው አይነት ምሳሌ ምናምን አድርገን እንዳናስብ ለማለት ነው። ምዕራፍ 22 ላይ ወስዳችሁ እየደጋገመ ባህሪዋ እንደዚህ ነው እያለ ይናገር። የእግዚአብሔር መንግስት እንደምታቅፈው ሁሉ ሪጀክት የምታደርጋቸው የምትነጥላቸው ሰዎች አሉ ነው እያለ ያለ። ታዲያ አሁን እኔ ምን ላደርግ? እንዲህ ምርጥ ሰዓት ነው። ይሄማ ምርጥ ሰዓት ነው። ምን ለማድረግ? ቁጭ ብሎ ለማሰብ። የምር ደቀ መዝሙር ነኝ፣ የምር የጌታ መንፈስ የነካኝ ሰው ነኝ፣ የምር የጌታ ልጅ ነኝ፣ የእግዚአብሔር መንፈስ ይመሰክርልኛል በውስጤ የሚለውን ነገር በደንብ እያረጋገጡ ኤክሳይትድ ሆኖ በጣም በመገረም በመንፈስ ቅዱስ እገዛ የጌታን ስራ በጣም አክቲቭ ሆኖ እየሰሩ ለመጠበቅ ትልቅ ቻንስ ነው። እኛ አሁን በምድር ላይ ያለን ሰዎች ያለን ምናልባት እኔ ይሄ የሚባለው የሚወራው ነገር አልነካኝም ጭራሽ። ቸርች ጎየርስ የሚባሉ አሉ። ምን ማለት ነው? ጀስት መጥተው አቴንድ ያደርጋሉ፣ ልባቸውን ግን አያስነኩ። ልብ ለሌላ ነው። አሁን ዓለም መርዝ ነች፣ አደገኛ ነች ዓለም ማለት። ለምን እንደዚህ ስላለ ካላችሁኝ፣ ዓለምን መውደድ ከእግዚአብሔር ጋር ጦርነት፣ ጠብ ነው፣ ጠላት ነው የሚያደርገው። ስለዚህ በጣም ዓለምን የሚወድ ሰው ለመላቀቅ በጣም ከባድ። ለምን ይወዳል? ዓለምን ይወዳል። በቃ ዓለምን በጣም ይወዳል። በዓለም ያለውን ሲስተም ምናምን በጣም ይወዳል። ግን ደግሞ ጀስት እንደ ፋሽን ወይም እንደሆነ ነገር ደግሞ የሆነ ግሩፕ ምናምን ሲሄድ እስቲ ልሂድ ምናምን ብሎ ደግሞ ሰው ሊሄድ ይችላል። እንዳይከፍት ልቡን ዓለምን ይወዳል። በጣም ነው ስትራግል የሚያደርገው በዚህ መካከል። የእግዚአብሔር መንግስት ደግሞ መካከለኛ የሚባል እንትን የላትም። ዓለምን ከወደድክ ከእግዚአብሔር ጋር ጠበኛ ነህ ነው የሚለው መጽሐፍ ቅዱስ።
እግዚአብሔርን ከወደድክ ደግሞ ከዓለም ጋር ጠበኛ ነው የምትሆነው። ልብን ለዓለም አስረክቦ እንዲሁ ለፎርማሊቲ እንዲሁ አለ አይደለ በቃ የሆነ በግብዝነት መመላለስ መጨረሻ ላይ ጉድ ያደርጋል። ግን ዛሬ በህይወት ስላለን በእውነት እግዚአብሔር በጣም በጣም ደጋግሞ እድል የሚሰጠን ሰዎች እንደምንኖር አስባለሁኝ። አሁን እንደዚህ ስንገናኝ ስንዘምር በጣም እናምራለን ምናምን who knows በትክክል የጌታ መንፈስ ያልነካው ሰው ቢኖርስ በመካከላችን አናቅ 10 ቆነጃጅት ሲታዩ አንድ አይነት ነበር የሚመስሉት። ዘይቱ ነው ጉድ ያፈላ። በሩ ተዘጋ። ለመኑት፣ ጌታ ሆይ ክፈትልን። አያችሁ፣ ልብህን ክፈት ሲባል እምቢ ያለ ሰው በርህን ክፈት ሲባልም ጌታው እምቢ ይለዋል። ዓለም መርዝ ናት። ድጋሚ ልናገር፣ ዓለማዊነት በጣም ከባድ ስፒሪት ነው። በጣም ከባድ ስፒሪት። በጌታ ያልሆኑ የምንላቸው ሰዎች፣ በውጭ ያሉ ሰዎች ትልቁ ስቃያቸው ምንድነው? ዓለምን መውደድ። በዓለም ያለው ቫልዩ ሲስተም በጣም ነው የሚመቻቸው፣ በጣም ነው የሚያጓጓቸው። ለመያዝ የማይደረግ መጋጋጥ፣ የማይደረግ ጥረት የለም። አንዱ ባንዱ ላይ መተት እያረገ ምን እያረገ ዓለምን ስለሚወድ ነው፣ ሌላ ነገር አይደለም። መጨረሻ ላይ እሺ ሰው ላይ ድግምት አስደረገሽ፣ እንደዚህ አርገሽ ምን ለመሆን ነው? አንደኛ ዘፋኝ ለመሆን ይላቸው። ዓለምን መውደድ፣ ዓለማዊነት በጣም ከባድ ስፒሪት። ሂፖክራት መሆን የሚያስከፍለው ዋጋ በጣም ሄቪ ነው። በጣም ከባድ ነው፣ ለመሸከም የሚከብድ። ጋሚ ልናገር፣ ኢየሱስ ፈሪሳውያን ላይ እንደዛ ሃርሽ ሆኖ በቸርች ውስጥ ወይም በአማኞች መካከል የነሱ መንፈስ የነሱ ስብዕና ያለው ሰው ላይ የተለየ አቋም ይኖረዋል ብለን እንዳናስብ። መልእክታቶቹን እንዳለ ስንመለከታቸው ይሄን ለማጥራት የተጻፉ ናቸው። በቃ አረ እንደዚህ አይደለም የጌታ ፈቃድ፣ አረ እንደዚህ አይደለም መመላለስ ያለባችሁ እያሉ ነው ጳውሎስ ያንን ሁሉ መልእክት ሲጽፉና ለማስተካከል ሲሞክሩ የምንመለከተው። ስለዚህ ክፍሉ ሲያበቃ ማሰሮ ውስጥ ዘይት ስለሌላቸው ነው ለዚህ ሁሉ የበቁት። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የመጨረሻው ዘመን ያስጨንቃል ይልና ለምን ሲባል የሰዎች ካራክተር የላሸቀ ይሆናል። ምን ይሆናል? እንዲሆናል ይልና የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ጥያቄው የኃይል ጥያቄ ነው። ትክክለኛውን የክርስትና ካራክተር እንዳይኖሩ ምን ከለከላቸው ሲባል በምን ኃይል እንዴ? በዚህ በጉደኛ ዓለም ውስጥ ዓለሙ እንዴት እየተቀየረና እየበረረ እንዴት በጣም ትሪኪ የሆነ እያየነው ነው። በዚህ ዓለም ውስጥ ያለ መንፈስ ቅዱስ ኃይል እንዴት አድርጎ ነው ሰው ከጌታ ጋር አርፎ የሚኖር? አይችልም። ያቺ የያዟት እንጨት እና ማትበራዋ ዘይት ስላጡ ማትበራዋ እንትን ልክ የአምልኮት መልክ አላቸው፣ ኃይሉን ክደዋል እንደሚለው አይነት ሀሳብ ነው የሚያሳየው ብዬ አስባለሁ። የመጨረሻዋ ማሰሪያዋ ቁጥር 13 ቀኒቱንና ሰዓቲቱን። የእግዚአብሔር መንግስት ጉዳይ በፊት ዘመኑ ተፈጸመ፣ ዘመኑ ቀርቧል፣ ዘመን ነበር። አሁን ወደ ቀንና ወደ ሰዓት መጣ። በጣም ተጠጋ ማለት እኮ ነው። በቃ በጣም እየተጠጋ መጣ። ይሄ እንኳን ከተባለ ኢየሱስ ይሄን እንኳን ካስተማረ 2000 ዓመት አልፏል። አይ ቲንክ ደቂቃ ሁሉ ሊሆን ይችላል ማለት ነው። አሁን የኛ ዘመን ላይ ስንመለከት በጣም ተጠግቷል ማለት ነው። ቀኒቱን እና ሰዓቲቱን አታውቁምና እንግዲህ ንቁ። ይሄ ማለት አሁንም ለደቀ መዛሙርቱ አስቡ። የምር እውነተኛ ደቀ መዛሙርቱ ስለሆኑ ገና ይሄንን መንግስት ለማስፋፋት ኃይል ለመቀበል የሚዘጋጁ በበዓለ 50 ቀን እግዚአብሔር መንፈስ የሚወርድባቸው ዓለሙን በወንጌል የሚገለባብጡ ደቀ መዛሙርት ሼክ እንዲያረጉና እንዲፈሩ ግን አይደለም ይሄንን የሚነግራቸው።
እነሱ ትክክለኛ ደቀ መዛሙርቶች ናቸው። የኢየሱስ ትምህርቶች ወይም የጌታ ምጽአት ለእውነተኛ ደቀ መዝሙር አስደንጋጭ አስፈሪ ምናምን አይነት አይደለም። ንቅት ብሎ በጌታ መንፈስ ተሞልቶ የጌታን ሐሳብና ፈቃድ በሱ ማንነት ወይም በእኛ ማንነት ካወቀን በጣም እንድንወነባበድና በቃ የቆምንበት ሁሉ እስኪክደን ድረስ እንደምንሆን አይነት ሰዎች በመታሰብ መተርጎም የለበትም ይሄ ሐሳብ። ስለዚህ የዛሬው ክፍል በዋናነት የሚነግረን እንግዲህ ይሄን ነው። ዳግም ተወልደው በብርሃን የሚመላለሱ የመንፈስ ቅዱስ ኃይል በሕይወታቸው ስላለ እሱን ለመጠባበቅ ዝግጁ ሆነው ይታያሉ ማለት ነው። መጨረሻ ላይ ብዙውን አስተውሎት ላይ ነው ዲስከስ የምናደርገው። ግን እንደው ይሄንን ማቴዎስ ወንጌል ምዕራፍ 24 ምዕራፍ 25ን ኢየሱስ ዳግም ይመጣል፣ ሲመጣ ሬዲ የሆኑትን ይወስዳቸዋል፣ ይነጠቃሉ። በቃ ይሄ ነው የዚህ ክፍል ትምህርት እንጂ ከዚህ ውጪ ሌላ አይነት ኢንተርፕሪቴሽን የለም ብለህ ነው የምታስበው ካላችሁኝ አለ። ጭራሽ እንደውም ይሄ ደቀ መዛሙርትን አማኝን የሚመለከት አይደለም፣ እስራኤልን ነው የሚመለከተው የሚል ሐሳብ ያላቸው ቴዎሎጂያንስ አሉ። እንዴ እኛስ አማኝስ ይሄ ሳይሆን አማኝ ይነጠቃል የሚል አመለካከት አለ። አማኞች ይሄ ሁሉ አሁን ይሄ እዚህ ጋር የምናየው ነገር ሁሉ ኔክስት ዊክም ስንገናኝ ይሄ መክሊታቸውን እንትን ያደረጉ ከዛ ፍየል በዚህ በግ በዚህ የሚለው ምናምን ሁሉ በፍጹም ይሄ ቸርችንና አማኝን አይመለከትም የሚል አመለካከት ያላቸው ቴዎሎጂያንስ በዓለም ላይ አሉ። ይሄ አሁን በአንደኛው ክፍለ ዘመን የተነሱ ሳይሆን ከድሮ ጀምሮ ስትመለከቱ የተለያየ ግሩፕ አለ። በዚህ ሰዓት ቸርች ተነጥቃለች ብለው የሚያምኑ ሰዎች አሉ። ከዚህ በፊት ጌታ ኢየሱስ ክርስቶስ መጥቶ የእሱ የሆኑትን ወስዷቸው ተነጥቀው ሄደው እነሱ ሌላ ታሪክ ውስጥ ናቸው። በሰማይ ከጌታ ጋር ሄደው ያዘጋጃላቸው ቦታ እንትን ብለው ከዛ በኋላ አማኞች በፍርድ ዙፋን ፊት ቀርበው ሽልማት የሚቀበለው ተሸልሞ ምናምን ከዛ በኋላ ተመልሶ መጥቶ የያዕቆብ መከራ ይባላል። ይሄ የያዕቆብ መከራ ላይ የሚደርስባቸው ምናምን ነው እንጂ ፍጹም ለቸርች የሚመለከት አይደለም የሚል እይታዎች አሉ። አሁን ደህና ነግረን መጨረሻ ላይ አሁን እንደዚህ እስቲ አሁን ቸርችን አይመለከትም እስራኤልን ነው ምናምን ምን አይነቱ ነው? አሁን በዚህ መንፈስ እንድንሄድ እንዴት ያደርገናል የምትሉ ካላችሁ እየከነከናችሁ ስለምን ትሄዳላችሁ? ምክንያቱም እንደምታነቡ አውቃለሁ። ይሄ ቪው ብቻ እንዳልሆነ ያለው በዚህ በሁለቱ ምዕራፍ ላይ በተለይ ምዕራፍ 24 እና ምዕራፍ 25 ላይ ቀጥታ የክርስቶስ ኢየሱስን ቤተክርስቲያን የሚመለከት ነው ብለው የሚያምኑ እንዳሉ ሁሉ በዚህ ሰዓት ቤተክርስቲያን ተነጥቃ ይሄ ሁሉ የሚሆነው በምድር በቀረችው በእስራኤል ላይ ነው። ሮሜ ምዕራፍ 9 እና ምዕራፍ 10 ላይ እግዚአብሔር ለእስራኤል ቻንስ ስለሚሰጥ እነሱ ናቸው በዚህ በታላቅ የያዕቆብ መከራ የሚባለው በዚህ ውስጥ እዚህ ጋር ራሱ አሁን ታላቅ መከራ ይሆናል ምዕራፍ 24 ቁጥር 21 ይሄ አሁን እነሱ ላይ የሚሆን ነው ብለው የሚተረጉሙ ሰዎች አሉ። እነሱ ማለት በዛኛውም እንግያሉ የሚያነሳቸው ቴክስቶች አሏቸው። ይሄን ምን ልትለው ነው ታዲያ ይሄን ምን ልትለው ነው ብሎ የሚናገሩት አለ። ኖ በፍጹም ስለ እስራኤል አይደለም ይሄ ስለ ቸርች ነው የሚናገረው የሚለው ግሩፕ ደግሞ ሁሉም የሚያነሳው ነገር አለ። ግን ሁለቱም ቢሆኑ ኮመን የሆነ አንድ ነገር አላቸው። ምን ለቸርችም ቢሆን ተዘጋጁ ነው፣ ለእስራኤልም ቢሆን ተዘጋጁ ነው መልእክቱ። ላስት ዊክ እንዳነሳሁት እሱ ምን ያደርጋል እሱ እንዴት ነው የሚመጣው እሱ የሚለው ሳይሆን የኛ የቤት ስራ እኛ እንዴት እንሁን ተዘጋጁ ነው። እሺ ለኔ አይደለም ይሄ ለእስራኤል ነው እንበል፣ እስራኤልም ቢሆን ተዘጋጁ ነው። ይሄ በፍጹም ለቸርች ነው ለኛ ነው። ታዲያ ምን ይሁን? ተዘጋጁ ነው። ንቅት ብሎ በጌታ መንፈስ ተሞልቶ የጌታን ስራ በትጋት እየሰሩ ጌታን መጠበቅ የሚባለውን ነገር ነው ይሄ ክፍል የሚያሳየን ብዬ አምናለሁ። ኔክስት ዊክ ስንገናኝ እንቀጥላለን። ላስተውሎት እንግዲህ ጥያቄዎቻችሁን ውይይቶቻችንን እንዘጋጃለን ማለት ነው። እሱ ላይ ነው የሚያምረው ስናወራ ባክ ኤንድ ፎርስ እኔ እንደዚህ ነው የማየው አንተ እንዴት ታየዋለህ? እሺ ጥያቄ ከዛ ጋር አስተያየት ሀሳብ ምናምን ብለን እንደሱ አይነት ሴትአፕ ስላለ በሱ በደንብ ዲስከስ ልናደርግ እንችላለን። ዞሮ ግን ዋናው የዚህ ክፍል ሐሳብ
ከአስርቱ ቆነጃጅት ውስጥ 5ቱ በጣም ዝግጁ ስለነበሩ የአማኝ ህይወት የተዘጋጀ ህይወት ነው። በሱ መንፈስ እግዚአብሔር ይሙላን። ጸልይና ከሮቢ ጋር ጨርሳለሁ። ሁላችንም ስለ እግዚአብሔር እንጸልይ። ክፍሉም የተነገረን ስለ ዝግጅት ነው። ተዘጋጁ። ለዛ ደግሞ የሚያስፈልገን ነው መንፈስ ቅዱስ አለ። ያንን መንፈስ ቅዱስን ልንጠማው ዘንድ ያስፈልገናል። ግን በዚህ ላይ ምላሽ ከመስጠታችን በፊት ምናልባት ዛሬ አዲስ የመጣችሁ ሰዎች ካላችሁ ክርስቶስ ኢየሱስን እንደ ግል አዳኝ አድርጌ አልተቀበልኩም፣ የእውነት ህይወቴን አልሰጣሁትም፣ ግን ዛሬ ግን ለወስን እፈልጋለሁ የምትሉ ሰዎች ካላችሁ እጃችሁን እንድታሳዩን ጠይቃችኋለን። አሁን ላይ ከሰማነው ቃል አንፃር ራሱ ብንመለከተው ድንገት ነው የሚመጣው ጌታቸው። ሙሽራው በድንገት ይደርሳል፣ የተዘጋጁት ይገባሉ። ዝግጅታችን ከምን ይጀምራል ካልን በእውነት በክርስቶስ ኢየሱስ ከማመን ይጀምራል። ያንን ሳንወስነው ሙሽራው በድንገት ቢመጣ ከውጭ ቀረን ማለት ነው። ያ እንዳይሆን በእውነት ወደ እግዚአብሔር በትክክል እንቅረብ። ዛሬ ልንዘጋጅ ዘንድ ያስፈልገናል። ስለዚህ ህይወቴ ልሰጥ እፈልጋለሁ፣ በክርስቶስ ኢየሱስ ማመን እፈልጋለሁ የምትሉ ሰዎች ካላችሁ እጃችሁን አሳዩን። ሰዓታችንም ስለሄደ ብዙ ሰዓት እዚህ ጋር መውሰድ አልፈልግም። ምናልባት እያላችሁ ወይም ደግሞ ኦንላይን ላይ የምትከታተሉ ሰዎች ካላችሁ በሚያሳያችሁ ስልክ ቁጥር ላይ ቴክስት አድርጉልን፣ ኮሙኒኬት እናደርጋችኋለን፣ አብረን እንማራለን። የእግዚአብሔርን መንገድ ለማወቅ ማለት ነው። አንድ ላይ እንማራለን እና በዚህ ቁጥር ቴክስት እንድታደርጉልን ወይም ደግሞ ደውላችሁ እንድታናገሩን እንጠይቃችኋለን። ሌሎቻችን ግን እስቲ ተነስተን እንጸልይ። ሰዓታችን ቢሄድም ግን ጥቂት ደቂቃም ቢሆን ግን በእግዚአብሔር ፊት ምላሽ ልንሰጥ እንዲያስፈልገናል። ክፍሉ ላይ ካስተዋላችሁት ሁሉም ከቆንጆዎች ውስጥ የተመደቡ ናቸው። ልዩነቱ ምንድነው? አንዳቸው ዘይታቸው የሞላ ነው፣ አንደኛው ግን የሞላ አይደለም ነው። ያንም ደግሞ ከመንፈስ ቅዱስ ጋር ተገናኝቶ ነበረ ያየ ነው። መንፈስ ቅዱስን ለመቀበል ብቸኛ መንገድ ወይም ደግሞ ዋነኛ መንገድ ምን ነው? መጽሐፍ ቅዱስ መጠማት ነው። በክርስቶስ ኢየሱስ ያመኑ ሰዎች እንዴት ነው በመንፈስ ቅዱስ የተሞሉ ሆነው የሚቀጥሉት ካልን እለት እለት የመጠማት ህይወት ነው። ማንም የተጠማ ቢኖር ይምጣና ይጠጣ ነው የሚለው ቃሉ ሲናገር። ይምጣ ወደ እኔ እሰጠዋለሁ፣ የዛን ጊዜ የህይወት ውሃ ወንዝ ከሱ ይፈሳል ብሎ ነው የሚናገረው። መጠማቴን አድሰው እስቲ እንበለው እግዚአብሔርን። የእግዚአብሔር መንፈስ መጠማቴን አድሰው እስቲ በሉት እግዚአብሔር አምላክን። ረጅም ሰዓት ልወስድ ፈልጌ አይደለም፣ ግን አንዳንድ ጊዜ ሳናስበው ውስጣችን በቃ ያንን ማለት ያቆማል። በብዙ ጥያቄዎች እንያዛለን። ኑሮ ይይዘናል፣ እዚህ ምድር ላይ ያሉ ጥያቄዎች ይይዘናል። ቅድምም ስለ ዓለማዊነት ሲነሳ ነበረ። እነዛ ነገሮች ይይዙንና የእግዚአብሔር መንፈስ እለት እለት መጠማት የሚባለው ነገር እንረሳዋለን። ግን እስቲ እግዚአብሔር ወደዛ ይመልሰን። እዚህ ምድር ላይ አንኖርም ማለት አይደለም፣ ግን የእግዚአብሔር ሰዎች ግን እዚህ ምድር ላይ የሚመጣባቸው ፈተናዎች ይኖራሉ። ከፈተናዎቻቸው ጋር ይታገላሉ። ግን የማይለቅ ግን የዘወትር ጥያቄ ያላቸው ምን የሚል እግዚአብሔርን መገኘቱን ይጠይቁታል። ወድቀው ሲነሱም የእግዚአብሔር መገኘት ይፈልጉታል። በድካሙ ሲያልፉም የእግዚአብሔር መገኘት በህይወታቸው ላይ ይፈልጉታል። እነ ዳዊት እኮ ያንን ነው። በኃጢአት ወድቆ ሲነሳ ግን ምን ያለው? መንፈስን ከኔ ላይ አትውሰድብኝ። ኢሚዲየት ጥያቄ ያ ነው። የነ ያዕቆብ ጥያቄ ያ ነበረ። በረከት የነ አብርሃም በረከት በህይወቴ ላይ በብዙ ነገር ውስጥ ያልፋል፣ ግን ያቺ ግን ማትቀየር ጥያቄ ሆናት። እግዚአብሔር መንፈስ ቅዱስን መጠማት ልክ እንደዚህ አድርጎ በውስጣችን ይክተትብን። በእውነት እለት እለት እንጠማው። ያ መጠማት በውስጣችን ካለ ያጸናናል። ያ መጠማት ካለ እግዚአብሔር ይሞላናል። የህይወት መስተካከል ከመንፈስ ቅዱስ ነው የሚመጣው። የህይወት መቀጣጠል ከመንፈስ ቅዱስ ነው የሚመጣው። ብርሃናችን የበራ የሚያደርገን መንፈስ ቅዱስ በእኛ ውስጥ ከመኖሩ ነው የሚመጣው። እግዚአብሔር አምላክ ሆይ እንለምንሃለን ዛሬ ባክህን ድንዛዜን ከህይወታችን ላይ ያስወግድልን። ያንተን መንፈስ ከመጠባበቅ መደንዘዝ እንዳይሆንብን፣ እንደ አምስቱ ሰነፎች ሆነን እንዳንገኝ እግዚአብሔር አምላክ ሆይ ከኛ ላይ እንድታስወግደው በኢየሱስ ክርስቶስ ስም እንጸልያለን። ይልቅስ እግዚአብሔር አምላክ ሆይ በኃይልህ ሙላን፣ በክብርህ ሙላን። መንፈስ ቅዱስን እግዚአብሔር አባቶ በእያንዳንዳችን እንድትሞላን በኢየሱስ ክርስቶስ ስም እንጸልያለን። ኢቭን ኤክስፒሪየንስ እንኳን ያለን ሰዎች ብንሆን
ጌታ ሆይ በፊት በነበረ ኤክስፒሪየንስ እንዳንኖር የዛኔ እኮ እንደዚህ ነበርኩኝ በሚል እንዳንኖር ዛሬም ዕለት ዕለት እየተሞላን የምንሄድ ሰዎች እንድንሆን መንፈስ ይሙላባችሁ እንጂ እንደሚለው ቃል እግዚአብሔር አምላክ ሆይ ዕለት ዕለት የተሞላ እንድንሆን በኢየሱስ ክርስቶስ ስም እንጸልያለን። መጠማታችንን አድሰው በጸሎታችን ውስጥ ያንተ መንፈስ መጠማት ይኖርበት። እግዚአብሔር አምላክ ሆይ መጠማታችንን አድሰው ዘይታችን ዕለት ዕለት እግዚአብሔር አምላክ ሆይ ተሞላ ይሆን። እናከብርሃለን ኢየሱስ። በነገራችን ላይ ካህናት ሥራ ይሄ ነው አንዱ። መቅረዙን ያበሩታል፣ ከምሽት እስከ ጧት ድረስ ይበራል። ቀን ቀን ስራቸው ያ የጎደለው ሲነድ የጎደለ ያልመሰለውን ዘይት ዕለት ዕለት ይሞሉታል። ዕለት ዕለት የማይቋረጥ እሳት ማስቀመጥ አለባቸው። ካህናት አድርጎ እግዚአብሔር ጠርቶናል። በእኛ ህይወት ላይ ዕለት ዕለት ልንሞላ ዘንድ ያስፈልገናል። እግዚአብሔር ሆይ ስለተናገርከን እናመሰግንሃለን። ይሄ ቃልን መኖር የምንችልበት ጸጋህም ከኛ ጋር አብሮን ይሁን። ተመስገን፣ ክበር። በኢየሱስ ክርስቶስ ስም ጸልየን፣ አሜን አሜን። እግዚአብሔር አምላክ ይባርካችሁ።